ሳምንት ያለ ሽቶ ማኖርን ነው የምፈልገው። ለምን የምቀባቸው ሳሙናዎችም ሽቶ ስለሆነ ማለት ነው። አንድ ሚሊዮን እንደገባ በነጋታው እዛ አዳማ ያለው ፊንቴክ ሄደን ትንሽ ፕሮግራምም ነበረ እንዴ? ምን ትንሽ ክትፎ ነው ያበላው እኮ አላወራሩ ነው ትንሽ ስላለ እንዴ? አዎ በጣም ትንሽ ፕሮግራም ነበረ እና ያስቆርሽለት እሺ የክትፎ ማአት የጎረድ ማአት አዘጋጅቼለት በእጁ እንዳይበላ አርጌ አብራሽ ሁሉ አዘጋጅቼ የባለቤትሽ አባት እና ያንቺ አባት ተርበው ነገር ግን አንዱን ብቻ መመገብ የምትችው ብትባይ ማንን ትመግብ ያለሽ? ቃሪያ በጮቢ አመለኛው ግሪ ያልሽ ዋው ተመልካቾቼ በድጋሚ መተን አሜን እንዴ ሰማ አሜን ተመልካቾች በቃ ጥሩ ነው አባሽ ሲጨበጨብ እኮ ደስ ይላል። ደግማችሁ አጨብጭባ እንግዲህ ደግማችሁ ወደፊት ፕሬዝዳንት መሆን ከሚፈልገውና ከሚመኘው መንሱርና ከናሆሜ ጋር ነን አብረን ያለነው። እንግዲህ ወደፊት ፕሬዝዳንት ሲሆን እንደዚህ አይነት ሞቅ ያለ ጭብጨባ ይፈልጋል ይመስለኛል። በሙቀት ጀምሯል። አንዴ ለፕሬዝዳንታችን ጭብጨባ ዋው በጣም ደስ ብሎኛል መንሱሬ ድጋሚ ስላገኘውክ በጣም ነው የማመሰግንህ ከልብ አመሰግናለሁ። እንኳን በደህና መጣ። እንኳን መስላም ቆይሽኝ። አባይ ቲቪ በቃ እውነትም እንደ አባይ ግድቡ ያማረ የሆነ መጣችሁ ይወበራ ተለያችሁ እኮ አሁን ደግሞ የሆነ ነገራችሁ እየጨመረ ነው የሚሄደው። ገና ይቀጥላል አይደል አባይ ቲቪ አሜን። በድጋሚ ስለመጣ መንሱርዬ ከልብ ነው የማመሰግንህ። እኔም በጣም አመሰግናለሁ ስለጠራችሁኝ። እንግዲህ ያው አባይ ቲቪ ሁሌም በከፍታ ላይ ያለ ቲቪ ነው። አሁንም ከፍ እያላችሁ ነው። ስታይላችሁ ጨምሯል፣ ንግግራችሁ ጨምሯል። እዚህ ካሜራማኑ ስታይሉ ጨምሯል። የጨመረ ነው ሁሉም ነገር ያበደ አንዴ ለአባይ ቲቪ አቤት የእውነት ከልብ ነው የማመሰግን መንሱርዬ። እንግዲህ ዛሬ ደግሞ ብቻህን አልመጣህም፣ ናሆምም አብሮን አለና እስቲ መጀመሪያ የሁለታችሁን ትውውቅና ትስስራችሁን ከዚህ ብንጀምር። እሱ ይንገርሽ እውነቱን ተናገር። ነግሬሃለሁ፣ እውነቱን ነው የምትናገረው። ምንም የሚያስቅ ነገር የለም። ፕሬዝዳንት ካዘዙ አዘዙ ነው። አዎ ትእዛዝ ነው። ቆይ አረድ አንድ 3 አመት ምናምን የምንተዋወቀው ከሱ ጋር እንዴት ተገናኛችሁ? እኔ ፍንጭት ነበርኩ ነበር። አወጣት ታሪኳን አወጣት ዛሬ። እሺ ቀጥል እስቲ እንበል። አይ አሁንም አይደለም ገጠም ነው ተገጠምን። ለምን ገጠም ነው እንዴ? እንኳን ገጠምኩ። አይ ምን ያደርጋል? ፍንጭቷ ነው ምልክቷ ሰውነቷ ሰውነቷ በሱ ነበር ቪዲዮ የምሰራው ምናምን ነገር። እሺ ከዛ አጋጣሚ መንሱር አየኝና ከጥርስ ህክምናዎች ጋር አገናኘኝ። ኦኬ እና በሱ ነው የተገናኘው። ከዛ በኋላ ወዳጅነታችሁ 3 አመት ቀጠለ ማለት ነው። በስማ ያ ብቻ ሳይሆን እንዴት ወደ መሰለሽ ላይቭ ላይ ሁሌ ፍሬንድ ነው። ባይዘው እድሜያችን ትንሽ ነው የሚራራቀው። አይ ዝም ብዬ ሳያችሁ እንደምታራራቀው የሚራራቀ አይመስል ላይቭ ላይ ያወራል። ፍንጭት ብላ ከኮሜንት ላይ ፍንጭት ምናምን ይዱታል። እሺ ይሄን ነገር ለምን እናሰራውም የሚል ነገር ተጀመረ። እሺ ከዛ አጋጣሚ ቢሮ ቅርብ ነበር፣ ደውሎልኝ የሆነ ቀን ቢሮ መጣ እንጫወት። በቃ እኔ አሰራለሁ አልኩት። እሺ ባይ ቻንስ የሆነ ምን ነበር የሆነ ያኔት ጥርስ ህክምና የሚባለው በፍጹም አንተም ማውጣት የለብህም እኛ እናሳምረዋለን አሉት። አንተ ግን 3 አመት እስካሁን እንዳማረ ነው ያለው። ዋው በጣም ቢገርም ነው። አንተንም ጠርቶ ካልፈልግም እኔ አላህ እንደሰጠኝ ነው አልቀየርም ብለህ ነው አሉ። እኔ ያው ተብዬ ነበር ባሰራ ግን አያም ያንቺ እኮ ያበደ ነው። ከጸይምነቱ ላይ ጥቁር ላለ ማለት ነው። ጥቁር ስለሆነም አሳምረው እንዴ ቀድሞ ነው የሚታየው። በዛ ነው የተዋወቅነው። በዛ ነው የተዋወቃችሁት ማለት ነው። ከዛ ወዳጅነታችሁ እያለ ቀጠለ ማለት ነው። ዋው እሺ ማለት አሁን ደግሞ የበለጠ ያስተሳሰራችሁ እቺ በተለይ የሚገርመኝ አንተ በጣም ይሄ ኮንቴንቶች ቲክታክ ላይ በጣም አሪፍ ስራዎች ትሰራለህ፣ ግን 1 ሚሊዮን የመሙላቱ ነገር ላይ ትንሽ ያዝ አድርጎ ነበር። ከዛ አንተን 1 ሚሊዮን ለማስሞላት ቻሌንጅ ተጀመረ። ያን እንጂ እስቲ ስለሱ እናውራ።
እንዴት መሰለሽ እኔ አጋጣሚ አዳማ ላይ ሌላ ብራንች ከፍተናል መኪና ፊንቴክ የሚሸጠው መኪና ላይና አዳማ እየሄድኩ ያለው ደውልልኝ መኪና አለችው አለው ሳይሆን አለችው የሆነች መኪና አለችው ይሄ መኪና ኤሌክትሪክን ቀይረው አለኝ ወደ ኤሌክትሪክ ከፍ ትልቁን ፈልገው ለምን መጀመሪያ ግን ለምንድን ነው አንቺ ያልካት መኪናዋን ሶቷ ለምን አንቺ ተባለች ለምን አንተና አንቱ አልተባለም ስንት እንዳትናገር ለምን አይ አሪፍ መኪና ነው በነገር ላይ በእውነት ለመናገር ማለት ነው የዛሬ መሰረታችን ትላንትናችን ነው ያስባለሁ ስለዚህ ትላንትና እየተወራ ቢኬድ አሪፍ ካልሆነ ትላንትን እያደሱ በአዲስ መቀየር አሪፍ ከሆነ ደግሞ እዛው ላይ እየጨመሩ መሄድ አሪፍ ነው በየ ስለማሰብ ማለት ነው ማውራቱ የሚከፋ ኤሌክትሪክ መኪና ካልሆነ የሰው ልጅ የሚነዳው በዚህ ያለው ባለው ጄነሬሽን መኪኖች ሁሉ አንቺ መሆን መባል ተጀመረ እኮ ለምን ኤሌክትሪክ መሆን አለበት ነዳጅ ፍጆታ ምን ነው ሳቃችሁ አንቺ የተባለው የነዳጅ ስለሆነ ነው የነዳጅ ስላልሆነ የነዳጅ ነው የሱ የነዳጅ ስለሆነ ነው አንቺ የተባለችው ከዛ ይሄን መኪና መቀየር ፈልጋለሁ እንደውም አንቱ ነበር መባል የነበረ በተረጅም ጊዜ ያቆየን እሱ ስለሆነ እና አዲስ ነው የነዳጁ ነው ግን አዲስ ነው እሱ ግን ወደ ኤሌክትሪክ መቀየር ፈልጎ አዳማ እየሄድኩ ነበርና እንደዛ አወራን በቃ የሆነ ሚሊዮን ብር ጭማሪ እንዳለው ነገርኩት ሰሞኑን ቢሮ መጣለው እናወራለን ምናምን አለኝና አሁን ስንት ደረስክ አልኩት እሺ ቲክቶክ 600 ሺህ ምናምን ነኝ አለ እንዴ ያኔ እኔ ቢሮ ሲመጣ ስለዚህ ፍንጭት ስናወራ እኔ 100 ምናምን ሺህ ነበርኩኝ እሱ 10,000 7,000 10,000 ምናምን ነበር እሺ ስለዚህ እኩል ነው የነበር ነው ማለት ነው የሆነ ሰዓት ላይ አንተ አመለጥክ የሆነ ሰዓት ላይ እኔ በጣም ቡም ያረገዳ ወደ 2.5 ምናምን ደረሰ አሁን እንዴ ቢያንስ 1 ሚሊዮን መግባት አለበት በቃ አንድ የሆነ ቻሌንጅ እኔ ላስጀምር አልኩት ምን አይነት ስለኝ በአዳማ የፊንቴክ አዳማ ብራንች 500 ሺህ ብር እና 1 ሚሊዮን ፎሎወርስ ካስገቡ እኔ 500 ሺህ ብር ሰጣለሁ አልኩት እንዴ ይሄንማ ካደረክ በጣም ወዳጆች አሉን ያደርጉልኛል አለ እሺ በነገራችን ላይ የሱ ቪዲዮ ይሄ 1 ሚሊዮን መግባቱና 500 ሺህ ብር ደግሞ እሱ እንዲያገኝ ህዝቡ መፈለጉ ኢትዮጵያዊ ምቀኝነት አለብን የሚለው ነገር የሰበረ ነገር ነው እውነቴን ነው የምነግርሽ በአንድ ቀን እኮ 100 ሺህ ሰው ነው ፎሎ ያደርገው የምርህን ነው አንብልበብል አንተ እስቲ እኔን ፎሎ አስደርግኝ እኮ 100 ምናምን ሺህ እኮ ያለኝ ነው በመስጠት ግን አይደለም ፎሎ በማድረጋችሁ ምቀኛ ካልሆናችሁ ፎሎ አድርጓት በማለት ብቻ አይ እናረጋዋለን ምን አባ 100 ምናምን ሺህ ነው አየኔ ገና ወደ 1 ሚሊዮን ከተው 500 ሺህ እናረጋዋለን እንዴ ለምንድን ነው ማለት ግን ትጂ ምን ቆይ ሾፌር እንዴ ቆይ ምን አልከኝ ስንት አልከኝ 500 ሺህ 100 ሺህ ያልሽው 500 ሺህ 120 ሺህ የብር ሲሆን 1 ሚሊዮን የሚገባው አድቫንቴጁ ምኑ ላይ መሰለሽ አሁን ብዙ ሰዎች ጀምሯል ያንን ቻሌንጅ ደግሞ መንሱር በጀመረው አይነት እኔ 300 ሺህ ሰጣለሁ 500 ሺህ 1 ሚሊዮን ሰጣለሁ ግን ፎሎ አርጉኝ ነው የሚለው ሰጪው የኔ ግን እሱን ፎሎ አድርጉት አካውንቱን አሳድጉለት ተጨማሪ ደግሞ 500 ሺህ ብር መሰጣዋለው ነው የሚለው ሁለቱም ለሱ እድገት ነው የሚሆነው 1 ሚሊዮን ገባ ማለት ፕሮሞሽን አሁን እንደጉድ እየገረፈ ነው ማለት የምርህን ነው ገና ይቀጥላል ያለ በጣም የተደወለለት ነው ያ ማለት ላይፉ ላይ የሆነ ስቴፕ ሄደ ማለት ነው ልጅ 500 ሺህ ብር ደግሞ እንደ ሰው ብዙም ባይሆንለት ግን የሆነ ነገር ላይ መግዛት የፈለገው መኪና ላይ ነገር ጨምሮ ቢያንስ መኪና ይገዛበታልና ወዲያው ቪዲዮውን ሰራን እሱ ፖስት እንዳደረገው ወዲያው ነው ሪፖስት አረኩት አብረን ላይፍ ገባን እሺ በቃ እውነት ኢትዮጵያዊነት ደስ የሚል ነገር መሆኑን ያየሁት በሱ ነው የኛ ሰው የሆነ ነገር ሊያገኝ ነው ስትዩ ሁለት ሶስት አይነት ነገር አለው አንደኛው ሳክስ ነው አይከፍለው መንሱር የሚል አለ ይሄን እንዳትናገር ይነግርሻል እንዳሰሙና እንዳሰሙ አሰማቸው አንደኛው ናኦሜ ምስኪን ነች እኮ ናኦሜ ብሩንም ያገኝ 1 ሚሊዮንም ይድረስ የሚል ጥሩ ፊሊንግ ያለው ሰው አለ ሶስተኛው ደግሞ 1% የሚሆነው ክፉ የሰው ክፉ የለውም 1% ደግሞ አለ በቃ ብርም አያገኝም ሰውየውም 1 ሚሊዮን አይገባም መንሱርን ግን እንቀጠቅጠዋለን በዩቲዩባችን ደግሞ አጀንዳ እናደርገዋለን ብሎ የመጣ ግሩፕ ደግሞ አለ እሺ ግን ሰበር ነው አሜን በል እንጂ አሜን ደስ ሲል ቆይ ለምን ነው ተመረጠ ብዙ ቲክቶከሮች አሉ ባይዘው የሆነ ነገር አስበሽ ተታደገው ትጂ አይሆንም ድንገት ሲደውልልኝ እኔ ማሳብ አልመጣ ዝም ብዬ በድንገት በቀልቦናነት ለምን እኔ
100,000 ያለው የዛሬ የ2 ሚሊዮን ምናምን ገብቼ እሱ እስካሁን 1 ሚሊዮን አለመግባቱ ልክ አይደለማ። ቢያንስ ተመጣጣኝ መሆን አለበትና ባይዞ ልቡ ነጭ ነው። እውነቴን ነው የምነግርሽ። እንደ ጥሩ ከጥርሱ በላይ ነጭ ይመስለኛል። ዋው በጣም ምስኪን ነው። ጌሙን ነው የሚጫወተው። የሚሸቅለውን ይሸቅላል። ፖለቲካ ውስጥ የለም፣ ምንም የለም። ነፍሴ እኛ እንኳን ሳክስ እናደርጋለን። እሱ የለም እንደዛ ነገር። እኔ እኮ አንዳንድ መንስር ማለት ነው የሚያምነው ነገር ስለራሱ ሳክስ ምናምን እያለ ይሄ እኮ ሞራል ይፈልጋል። ይሆነ ዋው ደስ ሲል ማለት ማን አለ ሳክስ እያለ ራሱን እሱማ አሪፍ እኮ ነው። ግን ሰው ይወዷል። ምንም ማንም ሰው ምንም ቢለው በቃ ኦሬዲ ራሱም ስላመነው ነው። ምን አይነት ኮንቴንት ነው ቲክታክ ላይ የምታቀርበው? እኔ አንደኛ ፎሎወሬ ያልጨመረበት ምክንያት ቪዲዮ ብዙ ጊዜ ፖስት አላደርግም። እኔ ላይቭ ስትሪመር ነኝ። ላይቭ ላይ ነው ብዙ ታዲያሱ ብዙ እንትን አይጨምርም እንዴ? ላይቭ ብዙ ፎሎወር አይጨምርም። እና ሙሉ ትኩረት ያለው ነው ላይቭ ላይ ነው። ኦኬ ቪዲዮ ከስንት አንዴ ነው ፖስቶ ምናልባት በወር 2 ምናምን ይሆናል ፖስቶ። ከዛ በዛ ምክንያት ነው ፎሎወሩም የማይጨምር የነበረው። እና ኮንቴንት ምን አይነት ኮንቴንት ነበር ክሬት ያደረከው እዛ ቲክታክ ላይ ከላይቭ ስትሪም ውጪ? ከላይቭ የምትለቃቸው ቪዲዮዎች ደንሳለው ወይ ዘፍናለው ወይ ቀልድ እናገራለሁ ወይ ቦኬ ሁሉ ብሎ ደንሷል። አልተሳካለትም እንጂ ቦኬ ሳይን ነው 1 ሚሊዮን ያስገባሁት። የሆነ ቦኬ ታውቁታላችሁ ቦኬውን? በስቲ ባሉት እድሜ ጉዳይ አለ እና የሆነ ቅጣት አለ እና ያንን ቅጣት ተቀጣይለዋል አጠገቡ ያለው ጌም። በነገራችን ላይ 100,000 ወስደሽ ነው የምትቀጭው ወይ 10,000 ወይ 50,000 ምናምን ወስደሽ ነው። ያኛው 101,000 ብር ስላገኘ አንቺ 100,000 ብር ስላገኘሽ በ1,000 ብር ስለሚበልጥሽ ያኛው ተቀጣይ ይላል። ይሄንን ቅጣት ብዙ ነገር አለለት። በቃ ይሄ ተናዶ የሆነ ከውስጡ እንዴ ቦኬ እኮ አልኩኝ ያላልኩት ነገር ሲበለው እስቲ ነገር ያልሞከረው ነገር የለም። እስቲ ቦኬ ናስብለኝ እንትን ነው ከራቼ ጋር ነበር ስንጩት የነበረውና ከሱ ጋርም ስለሱም እናወራለን። እሺ ከሱ ጋር ነበር ነው ኦሮምኛ ዘፈን እያዘፈነኝ እኔ ደግሞ አልችልም። ከዛ ያስብለኛል አለለታለሁ ያስብለኝ 10 ደቂቃ ምናምን አልኩለትና እንዴ ሻንቆ በቃ ምንም አልቻልክም ምናምን አለኝ። በቃ ተናደድኩ። አልችልም ስለዚህ ከዛ ቦኬ አልኩ። ዝም አልኩ። በቃ ግቡ እኮ እያልኩ ነው እሺ ይሁን ምናምን ነገር አልኩትና ያቺን ትሬንድ አደረጋት። በቃ ያቺን በሙዚቃ አቀናብረው ለቀቋት ቲክቶክ ላይ እንደ ራፕ ሆነች ማለት ነው። እንደ ራፕ ሆና በጣም ብዙ ሰው ቦኬ ብሎ እንኳን ያልተሳካለት ይሄው እኔ በ500,000 ብር 1 ሚሊዮን አስገባው። ምን ትፈልጊያለሽ? እሺ አውቀ ምን ያህል ፎሎወር እንደታሰበው በታሰበው ጊዜ ተደረገ? ከዛ በታች እኔ ኢቭን 15 ቀን ምናምን ይፈጅበታል ብዬ ነበር። ግን 4ኛ ቀን ላይ 100,000 ሰው 400,000 ሰው ፎሎ አድርጎታል። ለነዚህ ለቀን ፎሎወሮች በእናታችሁ በእውነት ደስ ይላል። በቃ ብሩ እነሱ ጋር ባይገባም እንደገና ፎሎ ማድረጉ ደግሞ እነሱን የማይጎዳ ከሆነ ምን አለበት ፎሎ ቢደረግ ነው አይደል? በነገራችን ላይ ቲክቶክ ላይ ሰው ዘፈን ሲዘፍን ያንን አዲስ ዘፈን ሪፖስት የሚያደርጉ ዱዊት የሚያደርጉ በሺህ የሚቆጠሩ ሰዎች አሉ። እሺ የሱንም ያኔ 500,000 ብር እንደሚያገኝና 1 ሚሊዮን አስገቡት ብሎ የማያውቀው ህዝብ ነው እኮ ዱዊት ያደረገለት። በጣም ብዙ ሰው ምንም እስቲ የሆነ ነገር በላችሁ ታዲያ የሆነ ነገር በላችሁ። ያው ለዛ ጋር ካሜራን እያየ እኔ ቃል የለኝም ሲጀመር ለነሱ። ምክንያቱም በዚህ ልክ ይሆናል ብዬ አላሰብኩም። ምክንያቱም በኢትዮጵያ ውስጥ የለም ቲክቶክ ላይ በ3 ቀን 400,000 ፎሎወር ነው ጭራሽ ሊኖርም አይችልም በፍጹም ማለት ነው። እና እግዚአብሔር ያክብራቸው። እኔ እንዳከበሩኝ እግዚአብሔር ያክብራቸው። በጣም ነው የምወዳቸው። ብያችሁ ብዙ ነገር ብያቸዋለሁ ቲክቶክ ላይ። በቴሌቪዥን ሲሆን ደግሞ ተንበርክኬ ነው የመሰገንኳቸው በእውነት። እዚህ እንኳን ተንበርከክ ባንል ሁኔታውን ባይመች እንደ ቴሌቪዥን ጣቢያ ደግሞ እያመሰገንካቸው ስለሆነ ተደራሽነቱ ከቲክቶክ የሚሰፋ ይላል ብዬ ስለማሰብ ነውና ለዛ ነው አመስገነም እድሉን የሰጠው። አመሰግናለሁ። በጣም ነው የማመሰግነው። እየተሽኮረመ ማለት ነው። እስቲ ቅድም ስለራችሁ አውርተኛል። በዚህ ሁለታችሁም ስለራችሁና ስለ ታኩሩብ ጋር ያላችሁን ግንኙነት ስለሁለቱ ብታወሩኝ ደስ ይለኛል። አሁን አንተ ስለወራ መንሱር ያንተ
ራቹ ያው በጣም ወዳጅ ነው ለኔ። ተመሳሳይም ቋንቋ እናወራለን እና አሁን ምንም ማማት ስንፈልግም እዛኛው እናወራለን። አረ እሺ እኔና አንተ ላስላስ እናርጓ ታኩርና ራቹ ላስላስ እናርጋቸው ጀምር። ቋንቋን በዛው ለስማት በየነ የትኛው ጀምር? አይ ቻይንኛው ሌላ ነው። ከዛ ምንድነው እኔ ላይማ ቻይንኛ እንደዚህ የለም አላዋንተ ጀስት እንደማንኛውም ሰው ያው ሶሻል ሚዲያ ላይ ነው የማውቃቸው ሁለቱንም። ግን ያው ታኩር ልጅ ነው ገና እያደገ ያለ ልጅ ነው። ገና ደሴ ሆኖ የሆነ 150,000 200,000 ፎሎወርስ እያለ የእጁ ቅጥነት ይሄን ቃል ነበር የሚያክለው። በነገራችን ላይ ታኩር በነገር ላይ ቆንጆ ሙዚቃ ሰርቷል እኮ አይደለ? በጣም የሚገርም ሙዚቃ በጣም ታይቶለታል። እሺ በዛ ዘመን ሜሴጅ አደረገልኝ። በቃ የሆነ ነገር ወዬ በለኛ አይነት ነገር ማለት ነው። እዛ በቃ አሪፍ ቪዲዮ ስራ ብዬ የፈለከውን አይነት ሬስቶራንት ሂድና የፈለከው ቦታ በልተ ቪዲዮ ሰርተ ጓደኞችን ጋብዘ እኔ ላይቭ ልክፈል አልኩት። እሺ ከዛ በቃ ያ ነገር ሆነ። በጣም ብዙ በሚሊዮን የሚቆጠር ሰው አየው ያንን ቪዲዮ ማለት ነው። ከዛ በኋላ ያው ግንኙነታችንም ጥሩ እየሆነ መጣ። ያው እኔ የምቀባውን ሽቶ እኔ በመቀባት ላይ ያለው እሱ ደግሞ ወደ ገንዘብ ቀይሮት የሽቶ ቤት ባለቤት ሆኖ አሁን በ10 ምናምን ዓመቱ ትልቅ ሽቶ ቤት ከፍቷል። የምርህን ነው? ለታኩር በዚህ አጋጣሚ ማስታወቂያም እንዲሆንለት ብዙ ሄዱና የት ይግዙት? እኔ አላውቅም ኤግዛክትሊ ቦታውን፣ ግን ሽቶ ቤት አለው። የት ነው? አዲስ አበባ ነው ወይስ እዛው? አዲስ አበባ ነው። አዲስ አበባ የታኩርን ሽቶ ግዙታ። እንግዲህ ማበረታታት የግድ እኮ ነው አይደል? በቃ እናበረታታው። ደግሞ ሕፃን ልጅ ነው፣ በጣም ይለፋል፣ በጣም ይጥራልና እሱን ማበረታታት። እሱ እኮ 20 ዓመት አልሞላውም። እኔ እኮ 20 ዓመት አገር ቤት ጫማ እንኳን አላረኩም እኮ። የእድሜ ጉዳይ ነው አባቴ፣ የእድሜ ጉዳይ ነው፣ የዘመን ጉዳይ ነው። አሁን እያመነልን ነው። አያችኋ 40ውን ሊያልፍልን ነው። እሱ መንሱር እኮ ማለት ነው 40ን ይፈሯልና 39 ላይ በ15 ቁጥር ሚስማር ቆሟል። ቆየው እኮ 38 ተመጭቶ ነግሬሃለሁ እኮ በቃ 26 ዓመት አለ 39 ላይ የመቆም። እኔ 40 ላይ 26 ዓመት ቆያለሁ። ስንት ላይ ቆመሻል? እኔ 40 ላይ ቆሜያለሁ። ከ40A እስከ 40Z 26 ዓመት የመቆየት መብት አለኝ። ይሄ የኔ ፎርሙላ ነው። ስለዚህ 40 ዜድ ድረስ 26 አይደሉ ከኤ እስከ ዜድ። ስለዚህ አንተም 39 ላይ ከኤ እስከ ዜድ 26 ዓመት መቆየት መብት አለ። አሁን ጁን 1 እንዴት አድርጌ እድሜን እንደምናገር ግራ አትናገር። 39 ኤ በላጅ የምፈራው ነው እኮ 39 የምፈራው እድሜ ነው እኮ አሁን 40 ማለት ነው። ከ5 ቀን በኋላ ነው። እኛ ደግሞ የምናውቀው 40 ወደ ላይ ነው። ስለዚህ በቃ አትናገረው፣ ቁጥሩን አትናገረው። ብቻ የሆነ ቁጥር ኤ ቢ እያልክ መቀጠል ትችላለህ። 26 ዓመት ግን ደስ የሚለው ነገር 20 አልኩ እንዴ? አሜን በል 20 አልኩ እኮ 20 ኤ 38 ተመችታኛለች። ቲጂ 8 አረ በጣም ተመችቶኛል። በቃ እኔ ከቸኮልሽ መሄድ ትችያለሽ አንቺ። እኔ ማርፌ ሄጃለሁ። ለምሳሌ 40 የዛሬ 3 ዓመት 4 ዓመት ካልኩ ያው ተናገርኩ ማለት ነው። ስገባ እድሜ ሲነሳ ሁሌ ጭቅጭቅ ያደርጉኛል። አረ መንሱር ቢያንስ እንኳን ወደ 40 ና ይሉኛል። እንዳትገባ ከጠረ ሂዱ እናንተ ተቀደማችሁ ነው የምናገባኝ። 38 ተመችቶኛል። በጣም አሪፍ። እሺ ወደ ምን ልመለስ መሰላችሁ? እንግዲህ እንደተባለውን ፎሎወር መጣ፣ ብሩ መጣ፣ ቀረ ነው ጨዋታው። ብሩ እንደተባለ ይሄን መንሱርን አይደለም ጠይቀው ነው፣ አሁን ያንተን ነው የተባለው። ብር ገባ ወይ? ምክንያቱም መንሱርዬ በቃ ፎሎወር እንዲመጣለት እንደዚህ ካለ በኋላ ላሽ ሊል ይችላል። ግን እንደማይለን ያውቃል እኮ፣ ግን ሰው መስማት አለበት አይደለ? የደረሰበትን ነገር። አይ ብሩ መጥቷል አይደል? ወዲያው 1 ሚሊዮን እንደገባ በነጋታው እዛ አዳማ ያለው ፊንቴክ ሄደን ትንሽ ፕሮግራምም ነበረ እንዴ? ምን ትንሽ ክትፎ ነው ያበላው እኮ አላወራሩ ነው ትንሽ ስላለ እንዴ? አዎ በጣም ትንሽ ፕሮግራም ነበረ እና ያስቆርሽለት። እሺ የክትፎ ማአት የጎረድ ማአት አዘጋጅቼለት በእጁ እንዳይበላ አድርጌ አብራሽ ሁሉ አዘጋጅቼለት። አቤት አለ እቺ ትንሽ ሻክሳላታ። አይ እውነቱን ነው። አቤት ካልክ በኋላ ይሄ እኮ በቪዲዮ ያለ ነው ተመልካቾች። እኛ ስናወራ በቪዲዮ እና ታዲያ እሱን እያየ እሺ እና እንደታሰበው ሆነ። ሜሴጅ ሁሉ አሳይቷል። ሰው ደረሰኝ አይደለም የሚያሳየው፣ እሱ ሜሴጅ ሁሉ አሳይቷል። ሰው እንዲያምነው የገባውን ሜሴጅ እሱንም አሳየ። ዞሮ ጋው ገብቷል። ከዛ ምን ሰማው?
500 ሺህ ብር በገባለት እለት 50 ሺውን ሲጣርጉ አጠፋት የሚባልም ነገር ደግሞ ሰማሁ። አይ 500 ሺህ ብር ከገባልኝ በኋላ በነጋታው ሊቢያ ላይ የተያዙ ሰዎች አሉና ለነሱ እርዳታ 50 ሺህ ብር ሰጣቸው ለነሱ ከዛው ካናቱ ላይ ማለት ነው። ዋው አረዝም አይባልም። ደስ ይላል በጣም። ምንድነው ግን ይሄ የተሸለመው ይሄ 500 ሺህ ብር ቀደም ያልከው የሆነ የመኪና እንትን ብለህ ነበር አይደል? እስቲ ስለሱ እናውራ። ፊንቴክ እኛ መኪና እናስመጣለን። ፊንቴክ ኢንቨስትመንት ነው የሚባለው። እሺ በ950 ሺህ ብር ቅድመ ክፍያ መኪና እናስመጣለን። አዎ በዚህ ፕሮግራም ነው እንጂ የመጣሁት አዳማ ላይ 150 የሚደርሱ መኪኖች ከጅቡቲ ተጭነው መጥተው እነሱን ፕሮሰስ እያደረግኩ እያለው ነው ልጁ እየደወለኝ የነበረው ልጅ ነበርና በቃ ለዚህ ፕሮግራም ሩጬ መጣሁ። ነገ ወደ አዲስ አበባ ይገባሉ። ኔክስት ዊክ ለከፈሉ ሰዎች መስጠት ይጀምራል። ስለዚህ 200 መኪኖችን እንሰጣለን። በእውነት ዋው አንተ አለበት ማለት ነው። ስለዚህ አንዳንድ ይሄ የሚያጋጥሙ ሩመሮች አሉ። ሁሉ ጊዜ ይሄ በተለይ መኪና ማስመጣትና መሸጡ ላይ ሰዎች ብር ይከፍላሉ። ከከፈሉ በኋላ ባሉት ቀን ላይመጣ ይችላል። አስመጪዎችና እንዲመጣላችሁ የሚፈልጉ ሰዎች መሀከላቸው ላይ ሚስ አንደርስታንድ የሚደራረጉት ነገር አለና አንተ ከዚህ አንፃር የገጠሙ ነገሮች አሉ? እውነቱን ለመናገር ስቲል እኛ ኦልሞስት 20 ሺህ መኪና ነው ከቢዋይዲ ጋር አግሪመንት ያደረግነው። ከጀመርን 7-8 ወር ቢሆንን ነው። በዚህ ጊዜ እንግዲህ ያው ድርጅት ማቋቋም አለ፣ ፕሮሞሽን አለ። በዚህ መሀል ለሶስተኛ ዙር ነው አሁን እየሰጠን ያለው። ሶስተኛ ዙር ማለት እንግዲህ መጀመሪያ ዙር ኢቭን ከ3 ወር በታች ነው ያስረከብነው። ሁለተኛ ዙር ኤግዛክት በሶስተኛ ወር ነው ያስረከብነው። አሁን ሁለተኛ ዙር አሁን ሶስተኛ ዙር 4 ወር ደረሰብን። ለምን ያው ከዶላር ጋር በተገናኘ በአንዳንድ ችግሮች ምክንያት ትንሽ ሌት ሆነ። ኦዲየንሱም የከፈሉን ሰዎች በጣም አንደርስታንድ ያደርጋሉ። ያው አንደኛ ነገር ገበያ ላይ 3 ሚሊዮን ብር የሚሸጠውን መኪና ነው እኛ በ2 ሚሊዮን 200 ሺህ ብር የምንሰጠው። 2 ሚሊዮን 200 ሺህ ብር ደግሞ ስንሰጥ ከአንቺ የሚጠበቅብሽ 950 ሺህ ብር ብቻ ነው። ሌላውን ምንም ወለድ ሳይኖረው በብድር ነው ለ5 ዓመት ቀስ እያለ ትዳር ይዞበት ልጅ ወልዶበት ደስ የሚል ኑሮ ከኖረ በኋላ ነዳጅ ወጪ ሳይኖርበት ምንም ሳይኖርበት በአንድ ወር ውስጥ 1000 ብር ለኤሌክትሪክ ቢያወጣ ነው። ደን በተለይ ራይድ የሚሰሩ ልጆች ከኛ ወስዶ ብታይ ብዙ ጊዜ ይደውሉልኛልና በቃ በጣም ደስተኞች ናቸው። 3000 ብር 4000 ብር ፐር ዴይ ሜክ ያደርጋሉ። በፊት ያው ለነዳጅ የሚያወጡት ኮስት አለ፣ መኪናው ኮምፎርታብል አይደለም። አሁን አዳማ ደርሶ መልስ ፉል ያደረግሽው እንትን 4000 ብር ድረስ ነው የሚያስከፍሉት። ደርሶ መስቶ ምንም ነዳጅ የሚወስድብሽ ነገር የለምና ለሜንቴናንስ ብቻ ነው ወጪው ማለት ነው። ሜንቴናንስ ባይዘው የኤሌክትሪክ መኪና ሲባል ይሄ ባትሪ ያለው ቦዲ ያለው ሲስተሞች አሉ፣ ጎማ አለው፣ ሌላ ጣጣ የለው። ስለዚህ ያንን መኪና ነው የምናስመጣው። ለናሆም የሸለመው ፊንቴክ ኢንቨስትመንት ነው። እኔ ፓርት ኦፍ ቢዝነስ እኔ ፓርትነር ነኝ እዛ ውስጥ አምባሳደርም ቢዝነስ ፓርትነርም ነኝና አብሬ ነው የምሰራው። እንግዲህ ለብዙ ለትውልድ የሚጠቅም ስራ ነው እየሰራን ያለ ነው። እንዲሁም ደግሞ ሰዎች በትንሽ ገንዘብ ወደ ስራ ገብተው ራሳቸውን እንዲቀይሩና የሚለወጡበትን ትልቅ ኦፖርቹኒቲ ነው ይዘን የመጣ ነው። በጣም አሪፍ ነው። ወደ ናሆም ልምጣና አሁን እንደታሰበው ፎሎወሮችን መጥቷል። ይህንን ፎሎወር ምን እየሰራ ታስደስተዋል? ፎሎ ካደረጉ በኋላ ዝም ካልካቸውም የመጣ ሰው ተመልሶ ሊወጣ ይችላልና እንዳይወጡ ምን ማድረግ አስበሃል? ሶሻል ሚዲያህን? አይ አሁንም ጀምሬያለሁ። ብዙ አይነት ቻሌንጆች አሉ እያዘጋጇቸው ያላቸው እና በዛ ቻሌንጅ አቆያቸዋል። አሁን ኦልሞስት 1.1 ሊገባ ነው ደግሞ 1.1 ሊገባ አጥሎ እየሄደ ነው። ዋው ደስ ይላል በጣም ዋው። እና ሰው ጋር ያለኝንም ቦታ አውቄበታለሁ እና አይሄዱማ እስካለ ድረስ አይሄዱም። አሪፍ በጣም አሪፍ። ሌላው መንሱር የፊልም ሰርቷል እኮ ይሄን ታውቂያለሽ ወይ ሲሉኝ ይሄን ነገር ሳክስ ነው እውነት ነው አይደለም ምናምን የሚለው ነገር ለምን ከራሱ አልጠየቀውም ብዬ ነው። ፊልም ሰርታል? ምን አሳቀ? ምን እስቲ የሆነ አክቲንግ ስጪኝና እንዴት አድርጌ እንደምሰራው የጥበብ ሰው መሆኔን ጥበብ እንደጠራችኝ ልንገርሽ እስቲ። ለነገሩ ጥበብ እንደጠራችኝ ያወቁት ገና ክፍለ ሀገር እያለሁ ነው ብለህ ነበር። ተጠርቻለሁ ብለህ ታስባለህ ለጥበብ? እኛ ቃቁ ችግር የፈጠረብን ይሄ ደን እንዴት አድርጌ ልስማት? አዲስ አበባ ስመጣ ፎቁ መደበቅ አልቻለም፣ ድምፁን አሰማችኝ። ፊልም ፕሮዲዩስ አድርጌያለሁ፣ አብሬም ተውኛለሁ። ትላልቅ አንጋፋ ፊልም ጥበብ ላይ ያለው እነ ሰለሞን ቦጋለን ጨምሮ በጣም ብዙ አርቲስቶች ያሉበት ፊልም ላይ
ሚዜውን ይዘርቻለሁ ምን ናትስቀለ እንዴ ታዲያ ሚዜውንም እኮ ራሱ የቻለ ነገር ነው የዛሬ 10 አመት ነው ባይዘው ትጂ በነገር ላይ ረስተው ይሆናል እንጂ እኔም የሰራሁት ፊልም ላይ እኮ ፕሮዲዩሰሩ አንተ ነበርክ ታስታውሳለህ ታዲያ መስክሪልኝም እንዴ ሳክስ ነው ሲሉ ለምን ነው ተነግራቸው ስለፈለኩና ያ ፕሮዲዩሰር ሆነ ነው ምን ባድ ማውራት ካለክሽ ብዬ ነው እንጂ ቲጂ የሰራችው ፊልም ላይ ባለቁልፏ የሚገርም ዋና ነበር ዋናሽ ታስታውሻለሽ እንደ እንትን በለኝ ምንድነው አሳ አይደለም ሻርካ የዋና ሲን ምናምን ነበር የዋና ሲን ሁሉ ነበር ናዝሪት ሁሉ ሄደን ነበር ይሰራል ዛሬ 10 አመት እንዲሁ ነበርሽ እኮ እኔ እኮ በቃ ሰው 40 ከገባ በኋላ እዛው ላይ የተወሰነ አመት 26 አመት ይቆማል ላንተ 38 እና እንግዲህ ያው ትጂ ራሷ ምስክርነቷን የተናገረች ነው ያንን ፊልም ፕሮዲዩስ ያለው ባለቁልፏ የሴቶች ጉዳይ ፍቅር በይሉንታ የሚል እንደገናም ደግሞ ይሄ ያዳም ገበና ነው የሚለው ሰው ደግሞ እየቆራረጡ በጣም ግን የገረመኝ ነገር አንቺ ድሮም ሳክስ ነበር ማለት ነው ሚዜውኝ እኮ ዶላር ነበር መበተነው ፊልሙ ላይ አይተሽ ከሆነና የምርህን ነው ዶላር ነበር መበተነው አረ መንሱር ድሮም ይሰክሳል እንደ ይሉኛል በዶላር መሰከስ ተገኝቶ ነው እንደ እና አብዳል እንደ ያኔ ሚዜ ነበርኩኝ እንደገና ቼክ እየቆረጥኩ እንትን ነበር መገዛው ለሙሽሮቹ ምናምን ፈንድ ማረጋው ነው የነበርኩ ፊልሙ ላይ እንደገና ደግሞ ሙሽሮች ሲመጡ ዶላር ሽልማት አለ አይደል ሽልማት ወደ 4 ነው $5000 ያኔ 12 ብር ወይ 20 ብር ቢሆን ነው ዶላር አይ መልሰ እኮ ተሰብስበው ለራሱና መታረጉ ፊልም ላይ አይደለ ለፊልሙ ነው የተሰጠው አረ እንዳታሰጠረፈብኝ ነገር ያው እኔ በምናምናለው መሰለሽ እንደ ዜጋ ያንዳንዱ ዜጋ የሆነ አሻራ በሚችለው ነገር ላይ ማሳረፍ አለበት እውነቱን ለመናገር የፊልም ኢንዱስትሪው በዛ ዘመን በጣም የተቀዛቀዘ ነበር ኦፍ ኮርስ አሁን በጣም ተቀዛቅሷል በተቻለ መጠን የመልእክቴ ምንድነው በጣም ብዙ አርቲስቶች መፍጠር እንችላለን በፊልም ብዙ አይነት ሜሴጅ ማስተላለፍ እንችላለን መንግስታችን የሚሰራውን በጎ ነገር መናገር እንችላለን መንግስታችን ሲያጠፋ ደግሞ ያጠፋበትንም ምክንያት በኢንዱስትሪው ትገልጫለሽና የፊልም ኢንዱስትሪው ማደግ ስላለበት በሰዓቱ እንደ መንሱር እንደ አንድ ዜጋ የራሴን አሻራ ጥዬ ማልፍበት ነገር ነው በሚል ቢስቶች ጉዳይ ፊልም ፕሮዲዩስ አደርግ ኦልሞስት ወደ 400,000 ብር ነው በዛ ዘመን 400,000 ብር እኮ ቤት ይገዛል እንዴ ያበደ እና ያንን እንደዛ አደረኩኝ ከዛ በኋላ ምንም ሳተፍበት ነበር ብዙ ጊዜ በዛ አይነት ሁኔታ ላይ አሳልፍ ነበርና በጣም ኢንጆይ ያደርግበታለሁ ለመጀመሪያ ጊዜ በቴሌቪዥን ኢንተርቪው ተደረገ እናቴ ደውላልኝ በቴሌቪዥን እኮ ታየ ስትለኝ በቃ I was very happy of course ታርጌቴን መጣሁት ማለት ነው አንተ አሁን ወደፊት እሱ እንዳለ ሆነ ኤክሳይትመንቱ የተለየ ነው የሚሆነው በየነ ማስብ ልክ ልጅን ያህል ነገር በቴሌቪዥን ታየ ሲባል ለቅርብ ሰዎች ወላጆችን ጨምሮ የሚፈጥረባቸው ነገር አለ እየደወሉ ሁሉ ለእህቶቻቸው ልጅ እኮ በቴሌቪዥን ታየ አይደል of course እሱ ደስ ይላል ወደፊት ያው ሁሌ የተመኘውን ነገር አይደል ዛሬ የተመኘው መልካም ነገር ነገ ታጭረዋለህ የዘራኸውንም እንደምታጭደው ሁሉ ማለት ነውና ፕሬዝዳንት ስለመሆን ሁሌ ነው የምታወራው ሁሌ በቃ ኢትዮጵያ ፕሬዝዳንት ሆናለሁ ሁሌ ምኞትም ነው የዛኔ ስትሆን ደግሞ እኔ ኮዲው ቀብድ ማስያስፈልኩ ምክንያቱም የጥበብ ሰው ነኝ ተዋናይት ነኝ እንደገና ሆስት በማድረጉ አሁን ደግሞ በአዲሱ መጥቻለሁኝና እንደ ጥበብ ለጥበብ ምን ታደርጋለህ ፕሬዝዳንት በሆንክ ሰዓት ላይ አሁን ለጥበብ እየተሰጠ ያለ አትክሮት አለ ምን ያህል ነው ምን ያህል አይደለም የሚለው ባለሙያውና ሙያ ውስጥ ያሉ ሰዎች የበለጠ የሚታወቅ ቢሆንም በአንተ ፕሬዝዳንትነት ዘመን ላይ ምን አይነት ተስፋ ትሰጣናለህ እዚህም ላሉት የጥበብ ሰዎች እዚህ እንግዲህ ሎሬቶችና የክቡር ዶክተር አርቲስት ተስፋዬ አበበ ልጆች የወደፊት የኢትዮጵያን ጥበብ የሚረከቡ ወጣቶች ናቸውና ያሉት ለእናንተ እየጠየቁላችሁ ነው በነገራችን ላይ ምን ታረጋለህ ለጥበቡ ያው የፕሬዝዳንትነት ራይ ያለው ከተወሰኑ አመታት በኋላ ነው ያንንም ዛም ጋር ሳንደርስ እኔ ዛሬም ቢሆን ለጥበብ ምንም ነገር በሚችለው መልኩ ከጥበብ ጎን መቆም ፈልጋለሁ ለምን እንዳልኩሽ ይሄ የጥበብ ሰውነት እኔ አክተር መሆን ምናምኑ ብቻ ሳይሆን በጥበብ ብዙ ነገር መግለጽ ትችላለሽ ትጂ በጣም ደስ ይለኛል ጥበብ ማለት ብዙዎቻችን ከውስጣችን ያለውን ነገር ትውልድን የምናስተምርበት ማህበረሰቡን የምንቀርጽበት ገባሽ አመለካከታችን ወደ ተሻለ ነገር እንዲመጣ የአባት የእናት ኢትዮጵያውያን ታሪክ እኛ በጣም ተአምራዊ የሆኑ ጀግኖች አላት እቺ ሀገር አማራ ክልል ኦሮሚያ ደቡብ የትም አገር ብትሄጂ በብሔር ብሔረሰብ ውስጥ ትላልቅ ጀግኖች አሉ ስለዚህ እነዛን ጀግኖች ማወደስ የምትዩ በጥበብ ነው ይሄ ትውልድ ደግሞ እነሱን ማወቅ መቻል አለባቸው ለምን አገራችን ይሄን አገር አሁን በዚህ ሰዓት እኔና አንቺ
ቆይ ኑረን እንኳን ይሄ ሀገር ተከብሮ እንዲኖር ያደረጉልን ትላልቅ ጀግኖች አሉ ስማቸው ያልተነሳላቸው። ስለዚህ ስለነሱ ታሪክ ዛሬም በጥሩ ሁኔታ ሰርቶ የሚያመጣልኝ ሰው ካለ አይደለም ፕሬዝዳንት በመሆኑበት ዘመን ይቅርና ዛሬ ላይ እንኳን የምችለውን ነገር አሻራ ለመጣል በጣም ዝግጁ ነኝ። ዋው ዋው በጣም አሪፍ ነው። አንድ የመጨረሻ ጥያቄ ልጠይቅህና ከዛ ወደዚህ የተቀመጠልን በየአይነቱ ምግብ አለና እንጀራ ብቻ ነው የሚያመጡልን፣ መብላት እንቀጥላለን። ምን እንዳትነካሱም በኋላ ሲደርስ ነው የምናወራው። የአንዳንዳችን ላይ ሶስት ጥያቄ ተሰጥቶናል። ምን እንደሆነ ስንከፍት ነው አብረን የምናየው። እኔም አላውቀውም እውነት ለመናገር። ከሱ በፊት የመጨረሻ ምን መጥቶልኝ መሰለህ? ስለ ፕሬዚደንትነትህ እያወራን ስለሆነ ማለት ነውና ነገ ፕሬዚዳንት ትሆናለህ። ቲክታከርም ነህ አይደለ? ፕሬዚዳንት ቲክታከር አይደለም እንዴ? እንዴ 2 ምናምን ፎሎወር አለህ እኮ ቲክታከር ሳትሆን እንዴ? ቲክታከር እኔ ጀስት ለፈን ነው የምጠቀምበት። እኔ ቲክቶከር አይደለሁም። ምንድነው? በቃ ጀስት ፈን ሶሻል ሚዲያ። ወሻውን ፕሬዚዳንት ኮንኩ በኋላ ተቀጥሏል እሱ እንዴ? በሱ ነው እኮ ፕሬዚዳንት መሆኑ ተቀጥሏል። ዘና ያለው ህዝብ ነው እኮ የሚመርጠኝ። ስለዚህ ኦማይ ጋድ የሚል ነገር ሰማው ከሆነ ቦታ በጣም አሪፍ። እሺ በጣም ነው የማመሰግንህ መንሱርዬ። ናሆም የረጅም ሰዓት ዝም አልከኝ። አዎ እየሰማው ምን ትላለህ ስለ ክቡር ፕሬዚዳንት መንሱር? ምን ትላለህ? እስቲ እንትንንም አለማምደውና ፕሬዚዳንት በለኝ። ለምን ትዘጋለህ? ሚስተር ፕሬዚዳንት ያው ህልም ይሳካልህ በለኝ። ህልም ይሳካልህ ያው አሜን በላ። አሜን። ሰው የጠራውን ነው የሚሆነው ብዬ አስባለሁ። ግን ከክቡር ፕሬዚዳንት ጋር የምታወራ አይመስልም። እንደ ጀለስካ ነው እያወራ ያለውና ፍሬንድ ስለሆነ ያው ስትግባ እኮ ሚዲያ ላይ አሁን እያቀረብን አይደል? ልክ እንደ ክቡር ፕሬዚዳንት ብለህ ስትሰጣለህ። ከዛ በልክ ከት ሲባል ፍሬንድ ምናምን ትላለህ። እንደዛ እንዲሁም ማለት ነው። ስለዚህ ኢማጂን በቃ አሁን እሱ ፕሬዚዳንት ነው። ቅድም የትወና ስጭኝ አላልከኝም? በቃ አንተ አሁን ፕሬዚዳንት ነህ። አንተ እንደ ፕሬዚዳንት ነህ። እኔ ፕሬዚዳንት ነኝ። አንተ እንደ ቃል አቀባይ። በነገራችን ላይ ይሄንን በደንብ ከሰራኸው በቲቪ የሚያይህ ፕሮዲውሰር ለፊልም ይጋብዝሃል። እኔ ደግሞ ተጨማሪ የሆነ ብር ይሰጠኛል ሊል መስሎኝ ላሰጠ ነበር። ብዙ ሰዎች ያጩታል ለፊልም። በነገራችን ላይ ይሄ የሶሻል ሚዲያ በቲክቶክ ሻይን ማድረግ ለብዙ ነገር በር ይከፍታል። ዩቲዩብ ላይ አካውንት ያድጋል። ትላልቅ የኢትዮጵያን ፊልም እየሰሩ ያሉ ፕሮዲውሰሮች ምንድነው የሚባለው ካስት የሚያደርጉ ተቋማት ሊፈልጉ ይችላሉ። ስለዚህ እንደ አርት ነው ማድረግ ያለው። በዚህ አጋጣሚ እንደውም የትግስት ግርማ ዩቲዩብ እና ትግስት ግርማ የሚል ቲክታክ አካውንቴን ፎሎ አድርጉ ለማለት ፈልጌ ነው። ስለዚህ አሁን ካስት ተደረክ። ካስት ምንድነው? እሱ ከፕሬዚዳንትነት የሚወጣ አይደለም። ያንተ አክት የምታረገው ቅድም ስጭኝ አላልከኝም? ፕሬዚዳንት ብዙ ማያወራም ዝም ብሎ የሚሰማው እንዴ? ጥያቄ ሲጠየቅ መልስ ይሰጣል። ከበደል ጠይቅልኛል። እሺ ስለዚህ ጥያቄ ፕሬዚዳንት መልስ አይመልስም? ጥያቄ ሲጠየቅ አይ ፕሬዚዳንት ብዙ ጊዜ ይላል አገሩለታሉ። ኧረ አይ አንተ ትናገራለህ። አሁን የሉም ከጀርባ የለም ብቻ ነው የተገኘ ፕሬዚዳንት ነህ። አንተ ደግሞ ይሄ ነገር ቢቀርብን ይሻላል። ተው ካስቱም ይቀርብን። አዎ ጋርዶቹም የሉም። ግን የሆነ ነገር ፈለኩ። አንተ አትመልስ። ግን ጥያቄ የጠየቀ የሆነ ጥያቄ ምን ሆነ? አሁን ክቡር ፕሬዚዳንት ጋር ቀረብክ፣ ምንድነው መጠየቅ ነው የምትፈልገው? እንበልና ዛሬ በሆነ አጋጣሚ የሆነ ሀገር የሚመራ ፕሬዚዳንት ጋር ስትሄድ ምንድነው የሆነ ሀገር ከኢትዮጵያ ለምን እንወጣለን? የኢትዮጵያ ፕሬዚዳንት ጋር ብትቀርብ ምን ትላቸዋለህ? ቲክቶክ ጊፍት ጀምር፣ ጊፍት ስጡ፣ ለቲክቶክ ጊፍት ስጡ፣ ጊፍት እንዲሰጡ የኢትዮጵያን ብር እንዲጨርሱ ነው እንዴ? እንደዛ ነው። ይሄን እንዳትቆርጠው ነግሬሃለሁ። ይሄን እንዳትቆርጠው ፕሬዚዳንት ለቲክታክ ልንገርሽ፣ አብረን አልመጣንም። አሁን እኔ ቁጭ ብዬልሻለሁ እዛ የሆነ ነገር እያወራሁ ነበር ስልክና ላይቭ ገባ። ላይቭ ሲገባ በደቂቃ ውስጥ እንት ነው ወደ $300 ነው $200 ምናምን ዶላር ሰርቶ ነው። ኧረ አልሰራውም እንደዛ። ምንድነው የወረደልህ? ቅድም ምንድነው የሚባለው እሱ? አንበሳ። ከአንበሳ የሚበልጥ መጣ እንዴ? እንደ ከአንበሳ የሚበልጥም እኮ አለ። ምን አለ? ነብርም አለ ምናምን አለ። አንበሳ ይበልጣል እንዴ? ነብር ህጻናቶች አሉ፣ ልጆች አሉ። $300-200 ሰርቷል ባጭሩ። ስለዚህ አሁን ይሄ ልጅ ማጅራቱን ልታስመታው ነው። ኧረ አልሰራውም።
በቃ ችግር የለውም። ወደዚህኛው እንመጣለን። ይቆረጥ እዚህ ቤት የሚቆረጥ ስለ ብር ከተወራ እናቴ ከአባይ ቲቪ እንደወጣው ማጅራት የተመታሰል እንዲባል ስለማንፈልግ የብሩ አቆረጧት። አይ ቀልድ አይደለም ማለት ምናምን ካራቲስት ነኝ ምናምን ይሄ ጥሩ አይደለም። ምን 500 ስታገኝ ያልፈራው በ300 ዶላር ምን ነው ፈራ አላቦ አንተ አረ ይቅር አይዞህ ምን መሰራ ምን መላገኝ አረ በጣም አሪፍ። እሺ ተመልካቾቼ እንግዲህ ከነ መንሱር ጋር ቆንጆ ቆይታ እያደረኩኝ ነው። እንደዚህ ያዘነጠችኝ እንጉዳይ ስታይል ናት። ከልብ ነው የማመሰግነው። እንግዲህ በተለያዩ አይነት ልብሶች በቀሚስም በአዳዲስ ፋሽኖችን ብትመጡ ኢምፔሪያል አካባቢ ነው የምገኘው። ኑ እናንተ ብቻ አዘነጣችኋለሁ ትላችኋለች እንጉዳይ ስታይል። ከልብ አመሰግናለሁ። በቀጥታ የምወስዳችሁ ወደ ጌም ጨዋታዎቼ ነው። ጌሙ ላይ እንግዲህ እዚህ ጋር አሉ ሶስት ጥያቄዎች አሉን አይደል? እያንዳንዳችን ጋር ሶስት ጥያቄዎች አሉ። ግን ሶስቱም ወደሱ ለጌመር ስለሆነ እሱ ሁሉን ነገር መመለስ ይችላል። አይ ኖ ላይመልስም ይችላል፣ ችግር የለም ባይመልስም። እንደውም ሐሳብ ይዞ ይሄድና ቲክታክ ላይ ይጫወትባቸዋል ብዬ አስባለሁ። ስለዚህ እንደዛ ማለት ነው። ምን ሊሆን እንደሚችል አናውቅም። ስለዚህ ያው አዳም ፈርስት ነኝና ከክቡር ፕሬዚዳንት ቢጀመር ደስ ይለኛል። እስቲ አንዱን አንሳና እስቲ ምን ይላል የሚለው ነገር እኔ እስቲ ረዘመብኝ እዛ እንደ እድሜ ነው እንደ እድሜ አያችሁ። አንዳንድ ሲረዝም ያላመነው እድሜ ይወጣል። አልሰማማ እንደዚህ ጥያቄ ነው እንደምትጠይቀኝ እንጂ እኔ አይደለም በቃ ማንንም ይሁን ማንንም መጠየቅ የለብኝም። አንብበውና ካልተመቸ ይዘለለ አንብበው ስሙት። እሺ አንድ ሳምንት ያህል ተአምር ነው እኮ እሺ አለው ተአምር ነው እኮ ጽሁፉ ነው። አንድ ሳምንት ያክል አንድ ሽቶ ሳትቀባ ከምታሳልፍ ወይንም ደግሞ ያለ ሻወር ከምታሳልፍ የትኛውን ትመርጣለህ? እንዴ ቆንጆ ጥያቄ ነው። ታዲያ ሁለቱም የምታረጋቸው ናቸው። ሽቶ ይጨከንም አልችልም እኮ ሱሴ ነው እኮ ጊዜ ውስጥ ነው ያለው። እንዴት አድርጌ ይኸው እየተቀባሁት ነው እኮ ሳምንቱ ሙሉ እንዴት አድርጌ ያለ ሽቶ እችላለሁ? ሳምንት ሙሉ ደግሞ ሳይታጠቡ ማለፍም ከባድ ነው። ስለዚህ ከሁለት አንዱን ካልመረጥክ ከነዚህ ውስጥ አንዱን ትመርጣለህ። ይሄ ነው ጨዋታው። ወት ሻወሩን በሽቶ ደብቀው ያለበለዚያ ከነዚህ ውስጥ አንዱን መርጠህ ትበላለህ፣ ትቀምሳለህ፣ ትጠጣለህ። አንድ ሳምንት ያለ ሽቶ ማኖርን ነው የምፈልገው። ለምን የምቀባቸው ሳሙናዎችም ሽቶ ስለሆኑ ማለት ነው። ብራንድ ሳሙና ነው የምጠቀመው። እነዛ ሳሙናዎች የራሳቸው ጠረን ስላላቸው የሽቶን ያክል ሻይን ባያደርጉ ቢያንስ ግን ደስ የሚል የሚስብ ነገር አለው። እና አሁን በጣም ተሰቀለ ነው የምትስቀው። ባለፈው ጊዜ 500 ሺህ ብር ሲወስድ ምን እንዳለኝ ታውቂያለሽ? መንሱር ከዛሬ ጀምረህ እስከ 500 ሊሚት መሰከስ ትችላለህ፣ ከዛ በላይ ግን እንዳትወጣ። ስለዚህ እኮ አልደረሰም። ኧረ ገና ነው። እኔ ብራንድ ያለው ሳሙና አሁን ነው የሰማሁትና ጠረን ያለው ሳሙና ወይ በጣም ሎሽን ነው የማውቀው። ሎሽን አይደለም ሳሙና ራሱን የቻለ የገላ ሳሙና። እኔ ኢንዶኔዥያ ኖር ያለው ታውቂያለሽ 6 ዓመት ሞስትሊ የሚመጡ ጓደኞች ያሉ ድሮ ማቃቸው ኢትዮጵያን ቪዚት ላይ ያደርጉ ምን ደግሞ በሆነ አጋጣሚ አግኝቼ ሲሄድ ሰውም ሲመጣ የሆነ ሳሙና እልክልሽ አለው ከፈለግሽ ታጥበሽበት ደስ የሚል ጠረን አለው። ይሄ እንደ ሽቶ የግንንም ባይሆን ግን ደስ የሚል ጠረን አለ። የሆነ ሽቶ አልፎኛል የሚል ነገር። ስለዚህ ሱሴን የሽቶ ሱሴን በዛኛው እጠቀማለሁና መልሻለሁ መልሶ። በጣም ጥሩ። ይሄ በጣም ጥሩ ተመልሷል። እሺ ወደ አንተ መጣና አሁን እስኪ አንዱን አንሳና አንብብ። እንዳንተ ወፈር ያለ ይሻላል ወይስ እንደኔ ቀጠን ያለ ይሻላል? ወፈር ያለ ይሻላል። ስንት ኪሎ ነህ? እኔ 103 ጎሽ 100 እንደ ቀልድ ነው የጠራው። በነገራችን ላይ እንደ ቀልድ ይሁን ዓመተ ምህረትሽ አባቴ ምንድነው የቲክቶክ አካውንት ከሚዘጋ ከልጅነት ጀምሮ እስካሁን ያለህን ትውስታህን ከምታጣ አንዱን ምረጥ። ምን እሺ ነው? እንጃሼ ነው አባቴ እንጃሼ ነው። ለማንኛውም ምርጫው ያንተ ነው ነፍሴ። እኔም ሽቶን የሚያክል ነገር ነው ያስመረጡኝ። ምርጫው ያንተ ነው። ይሄ ጥያቄ ወደ አንተ ምን ነበር የምትለው? ግን በኋላ ተነግረኛለህ። ጀምሮ እስካሁን ያለህን ትዝታ ምን አይነት ትዝታ ነው?
እሱን አንተና መታቀው አንተና መታቀው ብዙ ትዝታ እኮ አለ። ኧረ ልጅነት ትዝታ ባጣ ኧረ አዎ ነው ሶስተኛ ምርጫ የሚባል አለ እዚህ ጋር ከመቅመስ ከቲክቶክ ውጪ ምን ትዝታለኝ? ያደ እሱ እንዳለ ሆኖ ቅድም ብያለሁ። ለዛሬ መሰረትህ ትላንትና ነው። ይህንን የቲክቶክህን እዚህ እንድትደርስም ያደረገ የትላንት መሰረት ስላለበት ነው። እኔ ምን እመርጣለሁ መሰለህ? አንተም ብሆን የትላንት መሰረት የዛሬ መሰረት የትላንትና ስለሆነ ትላንትናዬንም ቲክቶክን ማጣት አልፈልግም። እሱም እንዳለ ሆኖ እኔ ከዚህ ጋር እመርጣለሁ። እነዚህ ያስፈራሉ። የምርህ ነው? እኔ እና እሱ መርጠንልን በነገር ላይ እዚህ ጋር ያለው ኮረሪማ ነው፣ እዚህ ጋር ሚጥሚጣ ነው፣ እዛ ጋር ጥቁር አዝሙድ ነው። መድኃኒቶች ናቸው ባይ ዘ ዌይ። እዚህ ጋር ጨው አለ። ይሄን እንኳን ባትመርጠው ማለት ነው። እዚህ ጋር ዝንጅብል ይመስለኛል ዝም እየሳስበው ዝንጅብል መድኃኒቶች ናቸው። አስበዋል። ዝንጅብል ነው ድንግልን እንመለ አንድ ማንኪያ ነው የሚወስደው። ተወስድና ውሃ ትጠጣበታለህ እንዴ። እርድ በለው። እርድ ለብዙ ኢንፌክሽን ለካንሰር ሁሉ ቅድመ ካንሰር እንዳይመጣበት ጥንቃቄ የምታደርግበት መድኃኒት ነው። ጥቁር አዝሙድን በለው፣ ለደም ብዛት ብትል፣ ለስኳር፣ ኮረሪማ በለው። እያንዳንዳቸው ቅመሞቻችን በሙሉ ጤናማ ሊያደርጉ የሚችሉ ናቸው። ጤና ነው እዚህ ጋር የተቀመጠው። አዎ ጤናዬን አልፈልግም ብለሃል። ልጅነትን ብታጣ ይሻልሃል። ልጅነቴን ሳይሆን ትዝታዎቹን ደህና ትዝታ የለማ። ምን ደህና ነገር አለ? የቅርብ ወራጅ። ኦኬ ሞራል ስጡልኝ በቃ። እሺ እኔ ጋር ምን ይላል? ከሎሬት ጸጋዬ ገብረ መድህንና ከዶክተር ሐዲስ ዓለማየሁ ማንን ይበልጥ ትወጃለሽ? ይሄ ሀገርን ከሀገር ማበላለጥ አይደለም የሚሆነው። ነፊው ወቄ ኧረ ነፋው አባቴ የቱ ይሻላል? ስለዚህ እኛ ነው ምን ማለት ሁለቱንም በጣም ነው የምወዳችሁ። ሁለቱም ለሀገር ትልቅ ስራ የሰሩ ጀግኖቻችን ናችሁ። ለነዚህ ለምርጥ ጀግኖቻችን አታበላለጥ። ልታውሻልሻል። ምን በወጣኝ ጤናዬ በጅ ወይ ቲጂ ማተው እንዳታቃጥላት እና አይ ሚጥሚጣ ይቅርባት እንትን ይሻላል ወይ ግማሽ ከዚህ ግማሽ አይ አንድ ብቻ ብረትልኛ ዝንጅብል አንድ አይ ነው እርዱም ደስ ይለኛል። ዝንጅብል ደስ ይለኛል። የሸምረጡ እኮ ይበላል እንዴ? እርድ አላሳይ በለች ይበላል። እርድ ላሳያችሁ። ኖ እንትን ዝንጅብሉ ግን ይሻልሻል። በባዶ ስለሆነ እርድ ቢሆን ደስ ይለኛል። ታይ እንጂ እውነት ግን ምረጡልኝ። እሺ ያን እርድ ይሻልሻል። እሺ ስቲቪዮ እርዱ ግን ሚጥሚጣ አለው አሉ ሰምተሻል? እኔ መቃጠል ብርቅ አይደለም። ምንድነው እያቃጠለሽ ያለው? ህይወት ኑሮ የወገኖቼ መጎዳት ያቃጠለኛል። ያለ ጊፍት ቅጣት በጊፍት ቢሆን ልክ ነው። በአንድ ዩኒቨርሲቲ ያዋጣል። ምክንያቱም እዚህ ጋር ያሉት ጀግና የኢትዮጵያ ልጆች ስለሆኑ ላለማበላለጥ መድኃኒት ወስጃለሁ። ቆንጆ የተፈጥሮ መድኃኒት። እርድ በጣም ወሳኝ ነገር ነው፣ በተለይ ለሴቶች። ወንዶችንም ያካትታል። ወደ ሁለተኛው ጥያቄ እንሂድ። መረጥልኝ እንግዲህ ያው ቅድሚያው አንተ ነህና በለው። ለምን እንቀያየር? ለምን እድል የሰጠህን ቀን ይገርማል በጣም። እንዴት በዚህ ታወዳድረዋለህ? ማንን 100 ፑሽ አፕ ከመስራትና ለነዚህ 100 ብር ከመስጠት 200 አድርጌ እሰጣቸዋለሁ። የብር ስንት ናቸው? ቁጠርልኝ፣ ኦዲየንስን ቁጠርልኝና አካውንት ላክልኝ። ሳይሰጥ አይወጣም። ቁጠርልኝ። ከዛ ለሁሉም ትሰጣላችሁ። ልታየው ነው እንደሱ ነው። 50 ሺህ 60 ሺህ ብር አለ መኪና ውስጥ። ኦ ማይ ጋድ! ኦይ
ኦሮሞ ምን ይላል መሰለሽ? ሆሪን ጋፈጢቂት ይላል። ሆሪን ጋፈጢቂት ማለት ገንዘብ ለእልህ ሰዓት ነው የሚጠቅመው ይላል። ስለዚህ እልህ ነው በቃ አይደል? ተያዝ ነው አሁን ይሄን አልበላማ በጠረከኝ። በጣም አሪፍ። እኔ ደግሞ ያው ሰውነትን ሳይሆን ስፖርተኛ ስለመሰለኝ ፑሽ አፕን መቶ ፑሽ አፕ አደርጋለሁ ነው ከፈለግሽ መቶ አንድ ማለት ነው። በጣም አሪፍ። እሺ ቀጥልልኝ ነው። እሺ ፑሽ አፕ መቶ ለዳሉ ደሰው እሺ ወይኔ አይነጋ መስሏት እኔም እኮ ሲስቅ አብሬ መስቀው። እሺ የክቡር አርቲስት ዶክተር ጥላሁን ገሰሰ ሙዚቃ ተጫወት። ቀላል ነው። ወይም ደግሞ ወይም የዘንባባ ማር ነሽ። እኔ እናንተ አብረን እየተቀባበልን በጣም ደስ የሚል እንዳላበላሽ ቢበላሽም ይሄን ከመብላት ምረጥ። ደግሞ እኔ እና እሱ ነን የምንመርጥልህ። ምን ነው ምን ለምን ብዬ ኧረ እኔ ደግሞ ቃሪያ እኮ ከዚህ ሁሉ ቀጥል። አንዱ ተጫወት የፈለከውን አንድ። ግን ይሄ ለምን አታደርገውም? ትንሽ ጥቁር አዝሙድ ቆንጆ እኮ ነው። አዎ ይሻላል እንደዛ። እሺ ውሰድና ከዛ አይ ጥቁር አዝሙድ ቆንጆ ነው በነገር ላይ ለደም ብዛትም ለስኳር በጣም ይመከራል። ያው ገና ወጣት ነኝ። አይዋ ኪሎ 103 ስለሆነ ወደዛው እንዳትሄድ ከሚል ስጋት ነው። ወጣትነት ነው አሁን እየመጣለች ችግር በጣም ባይዘው ቲጂ እኔ ቤቴ ውስጥ 2 ሊትር ኤቭሪ ዴይ ቆይ አባቴ ዝንጅብል እጠቀማለሁ። ምን ታደርጋለህ? ዝንጅብል ተወቅቶ በውሃ ተደርጎ እንደ ጁስ ሁሌ ኦልሞስት 3 ዓመት 2 ዓመት ቤት ውስጥ 2 ሊትር ሁሌ ነው የምጨርሰው። ይሄን ደግሞ ቡና በመጠጣበት ሰዓት በጠብታ ዘይቱን ይደረጋል። አንዷ ጠብ ስትደረግ ዘይቱን ማለት ነው። በጣም አሪፍ ነው። ይሄ ደግሞ አሁን የሆነ የመጣ ለቦርጭ ምናምን ተብሎ ቬኒጋር ነው ምናምን የሚሉት አፕል ሳይደር ይሁን እንዳታበላሽ። ሳይደር ይሁን ሲደር ብቻ ይሁን በማደርና ባለማደር መሀል አያጨቃጭቀንም። አሁን እዚህ ጋር ያሉ ነገሮች ይሄ ኤቭሪዴይ ላይፍ ላይ ያለ እውነቴን ነው የምነግርሽ። ስለዚህ ቅጣቱንም እኔ ብቀጣው ችግር የለም፣ ግን እስካሁን ያለው ቅጣት መመለስ የሚችለው ስለሆነ ነው። እና እርዱንም ብትወስደው መድኃኒት ነው፣ ሞቅ ያደርግሃል። ይሄም ብትወስደው ለብ ያደርጋል። በእስልምና እምነት ይሄ እርድ ይሄ ምንድነው ጥቁር አዝሙድ ከሞት በስተቀር ለብዙ ነገር መድኃኒት ነው ይላል በቁርአን በሐዲስ የታዘዘ ነገር ነው። ስለዚህ ትዘፍን ትበላን ስትበላን እኔና እሱ ነን የምንመርጠው። ልብላን ልመልስን እንደ ቦኬ ነው የሚሆነው ቢቀርብ። አዎ አይ ልብላ። ስለዚህ እናስመርጣ። እሺ መንሱር ምን መረጥክለት? እኔ እርድና ዝንጅብል ይሄን ጥቁር አዝሙድ ሁሌ ስለምጠቀም ለጤናም ስለሚጠቅመው ያንን ካበላ ነው የጨጓራ በሽተኛ ይሁንና ይሞትብናል። የትኛው ሚጥሚጣ? ቃሪያውስ? ቃሪያ ሁሉ በመጨረሻው ግማሽ አይ ከተጀመረማ አያልቅም። ቢያንስ 500 ዋን ይጨርስ እንዴ ቲጂ ምን ሆነሻል? ቃሪያ እንደሚበለጠ እኮ ጉንፋን ቫይታሚን ሲ ማለት እኮ ነው። እዘፍናለሁ በቃ ያኛው ምንድነው ቲጂ? ጫው በሽታ ነው። አዎ ደም ግፊት ያመጣል። አዎ ስለዚህ ሌሎቹ መድኃኒት ናቸው። እሷ የወሰደችውን ወስደ አይ እኔ የወሰንኩት ደግሞ እናንተም ታግዙኛላችሁ። ይሄ ምን አላችሁ አላሉ? እኔ እዘፍናለሁ። ከቃሪያ ከመስፈን ዝፈን እንዴ በቃ ዘፍናለሁ አለ እኮ። ስለዚህ መቀየር አይቻልም። በእውነት ያመኛል ቃሪያ ያመኛል። ቃሪያ ቫይታሚን ሲ ነው። በነገር ቫይታሚን ሲ ነው። ጉንፋን እንዳይዝ ያደርጋል። ፊንት ነው የሚያሰራኝ። አሰራም በእውነት ያዝ አባቴ። አንድ አርካ መጀመሪያ በላለሁ አልካ ተወሰነ። እኔ አይደለም ደግሞ ሌላ ልልስል እነሱ ምን አሉ? ምን አላችሁ? ድምጼ ሲጀመር ያምራል እኮ አተለ ቅድም ያዝ። አሁንም እድል አለፋ። እድል አንዴ ነው። ልክ ቅድም መንሱር የሰጠውን እድል እንዳመለጠ አንድ አጨብጭቡ። ያዝ ችግር የለም። የፈለከው መጣ ማለት ግን አለበት። አንድ እሺ ሁለት አትሾው እንጂ አይ ቅጣት ላይ ስለማውቀው ፍሬው አላውጣ። ጌም ላይ ተጫወትበታል አለ። ጌም ላይ እየተጫወትክበት እዚህ ላይ እዛ ላይ አለው ታዲያ ጊፍት እዚህም ላይ እኮ ጊፍት አለው። እሺ እዚች ላይ ሜዳሊ እንዳታረፍ። ኧረ ይኸው ምንም ባዶ ጀምር። እሺ ኦኬ ጀምር። 1 2 3 እንዴ ሳይጀምር ኡፍ አይባልም። ሳይነካ ይልቅ ቻፕቻፕ አድርጉለት። ቻፕቻፕ
አፍላ አታቆየው ቶሎ ቶሎ በልተህ ትጨርስ ደግሞ ምን ሊሆን ነው እቺ ምን ልትሆን ነው ቃሪያ ብላ በሆነ ወይኔ ውሃ ጠጣበት በቃ አቤት አታራግፈው አባቴ እንደ ቄጠማ ጎዞ ፍሬውን ኧረ በእግዚአብሔር ኧረ ማለት የግድ ነው አዎ ቀላ የለውበትም በኋላ ልጅ ቢሞት ነው የለውበትም አይ አንዴ ለምን ላይቭ ላይ ሲሆን የቃሪያ የበላ እዚህ ላይ ሲሆን ቀጥል ጨርስ አባቴ እዚህ ላይ ቃሪያም እዚህ ላይ አራግፋት ይቀንስልሃል አዎ አራግፈው በደምብ በጣም ምን አራገፍኩት የለውም እንደ ፍሬ የዘንድሮ ቃሪያ ፍሬ ጠፋ እንደ ማቃጠል ብቻ የምር ነው ያዝ ከቆየህበት ያዝ አባት አትቆይበት አዎ አታቆዩ ከዛ ውሃ አትጠጣበት እንደዚህ ትኩስ ነገር ሲያቃጥል ቢቻል እንትን ነው የትኩስ ነገር ቆይ ጊዜ ሲደርስ ምን አስቸኮለ ይሄንን እናጣጥመው አንተ እውነትም ሸተተኝ ቃሪያው እንደዚህ ጋር ስለሽንትን አይን ራሱ እንትን የዘንድሮ ቃሪያ ደግሞ ለየት ብሏል ያቃጥላል በጣም የእውነታው እሺ ሁለተኛ የኔን ሳልከፍት ነው እንዴ አንተ የሄድከው ወደ አንቺ ነው እንዴ ይሄ እንደ አቃጥላል ላይቭ ላይ እኮ አቃጥለው ከዶላር ጋር ነው ያኛው ቆረጠው ገና ነው ይሄኛው ያነበብኩባችሁ ኧረ በስመ አብ ወልድ ኧረ ተው እናንተ ሰዎች እንዴት አይነት ነገር ነው እንዴ አይደለም ትጂ እንደዚህ ነገር የለም መቀየር አይቻልም በይ ሂጂ አይ ኖ መቀየር አይቻልም ኧረ እኔ እበላለሁ ምን ደግሞ ለመብላት አውጪው የባለቤትሽ አባት እና ያንቺ አባት ተርበው ነገር ግን አንዱን ብቻ መመገብ የምትችው ብትባይ ማንን ትመግብ ያለሽ ቃሪያ በጮቢ ያዘባ ኧረ ሞትኩ ነኝ ቢ ምን እየበላሽ ትጂ ቃጠላት ቃሪያውን እየነካሽ እንደዚህ አይ አንድ ብቻ እና የምትባለው ሁለት ነገር አትያይበት ቃሪያ ይሄኛው መጀመሪያ አንዱን እመርጣለሁ ብዬ ካልኩ እኮ እሱን አልበላም ልመርጥ እችላለሁ አይ አትይዝ ገና መልስ አልሰጠውም እኮ አይደለም ገና መልስ አልሰጠው መልሱን ከሰጠው እንጂ እኔ እነሱን ምን መርጠልሽ ወይኔ ጉድ እኔም እኮ ገና አለው ትጂ ያደራጅ ወይ ጉድ በኋላ ምን ነው እኮ ይሻላል ሬሳን አርቆ አለማቀር በልቻለሁ ሆዴ የሚለውን ዘፈን ይዘፈንሽ እሱጥኛ ምን ልብላ ቃሪያ አለሽ በቃ ተቃጠልኩ ነው አንተ ስንት ቀርቷል ምኑ ጨረስክ ጥያቄ አንድ ጥያቄ ይቀራል ታዲያ ሩቅ ባትሄድ አይሻልም መልሷል የፈለገ ቢሆን ድጋሚ ቃሪያ በላሃለሁ መልሷል ከባድ ቻሌንጅ ነው ያመጣችው እስቲ ወዴ ቻለው እናት አይሃሉህን ምን ወልድ አላደርስም እርዱን እንዴ በቃ ሚጥሚጣ አንድ ቢ እሺ አይሽ ቃሪያ ይሻልሽም ማርያምን ለምን መሰለሽ ሚጥሚጣ ስሙ ራሱ እኮ የሚያቃጥል ነገር ነው ያው እኮ ይሄ በስላሴ ሰው ባንዴ ነው ደረሽኩት ልምዱ አለ እዚህ ጋር እኔ ነኝ ጁሉ ወይኔ መስፈን ነበረበት እየቆየ ነው ከሚያቃጥለኝ ጌታዬ ዋናው አላማው ቃሪያ ምንም እኮ ፊል አላረክሽም ገና ነኛ ጭንቅላቴ ጋር ደርሶ ወደ ውስጥ ገብቶ ጭንቅላቴ ጋር መልእክት ደርሶ እዚህ ጋር እየጀመረኝ ነው ከውጭ ነው እየጀመረኝ እኔ ደግሞ መስማት እድሜ ነው እሱ እንደዚህ ከተቃጠለ እድሜ ነው ማለት ነው ስለዚህ እድሜ ተቀያየረ ነው እኔ እንደውም ልጅ መንሱር ይብላ ማን ያዛባቴ ጋር እንዴ ቢስሚላህ አራራራ ከኔ ከሱ ማን ተቃጥሏል ግን አያችሁኛ አቻዮ ዲፌሮ ትላላችሁ ለኔ አቻዮ እሺ እስማም እሺ አረ የለ ሩ የለ አቹና ከናሆሜ አንዱን ብቻ በጭራሽ የማይደገም ቫኬሽን ወሰድ ብትባል ማን ትወስዳለህ ይሄ ቆንጆ ነው በቃ ቀላል ነው በጣም እስቲ ሙች በል አረ አልበላም እኔ እንትቀር አጁ ታዲያ ያበሰኛል ነገር ወኒ ኦኬ ምንድን ነው አውርተናል በቃ ተግባብተናል አቀደም ያልኩት አይልኛ አዱ ከናፈኒ ተግባብተናል በቃ መልሱ ታዲያ ምንድን ነው እኮ ምን እኔ አልገባኝማ መልሳለሁ እሺ
አሁን ያልከውን ከሱ ማንን ነው ቫኬሽን የምትወስደው እኮ እሱንም ሰማን ጥያቄው ከነኛ ዶዴኒ ዳጋ ሀጅርታ ከነኛ ዱላ በሬ 500 ሺህም ስለሰጠውት ይጆ ቤት ይቀለኛል እንዴ ታላሽ እናጥፋው እንጂ አሁንም ደግሞ በጋራ እዚህ ነው ምን ነው እንዴ እርግጠኛ ነኝ ላስ ይገለምባ ምናል በማሊው ምን ይሻለኛል እሺ አንተ እንደዚህ ነው የሚያወዛግበው በመሃል ግን 500 ሺህ ልታስጠፋው ማለት ነው አይሻልም በራስ ብር እኮ ነው የሚል ግን ባንተ ብር እኮ ነው ባትለው ብቻ በወደ ነገር እንሄዳለን ሼርም አርገንም ራሱን ችሎ እሱ ምን ራስን እንዴ ጥያቄው ራስን ችሎ አይደለም የሚለው በቃ ነው ምን ስፖንሰሩኝ ወስደዋለሁ አሁን በቃ ባንድ አፍ ሰምታል ህዝብ በፊት አብሽር አሜሪካ ትችላለህ ቪዛ ከወሰድክ ቪዛ ካገኘ ችግር የለም ሰሞኑን ስለሚሄድ አብረን እንሄዳለን እሺ ቀጥል የመጨረሻ ላይ አንተ ጨረስክ ጥያቄህን አይደል ኦ የመጀመሪያውና እንዴ እናንተ ምንም ሳይቀጣ ምንም በነገራችሁ ላይ ብራችሁ እንዳትረሱ እያንዳንዳችሁ ስንት ተብላችኋል 100 ህዝብ ሰምቷላ 200 ብር ሳትቀበሉ እንዳትሄዱ 100 ሰው ነው 50 ሰው ነው ስንት ሰው አይ ስንት ሰው ነው ያለው ስንት ሰው ይሆናል በግ እሱ ያውቃል 56 ሲባዛ በ100 5000 10 ምናምን ሺህ ችግር የለም በ200 ነው እጥፍ የሚያደርገው እጥፍ አድርጌው ነው ችግር የለም የ100 ከታወቀ የ200 ችግር የለም ያው ቆጠራ ላይ እንደገና ቆጥረው እስከዛ እኔ እሱን እስከጠይቅ አንተ መታ አድርግ ቆጥራ ቅድም የቆጠርኩት እኔ ስንት ነው ሂሳቤን አውቄዋለሁ ስንት ነው ራሳቸውን ቁጥሩ እንዲያን ከጀርባ ያሉት እሺ ቀጥል አንቦ አንዴ ቸኮላው የባለቤትሽ አባትና የተሳሳተ ወረቀት ቀይር እናንተ ስታወሩ ቀይሬ ነበር አንብቤው አንተን ቀለል ያለ ነገር ለመውሰድ እነ ቢምቢ የኔ ካልተነካታሽ ጋር አላየሁትም የባለቤትሽ አባት ወይኔ የኮንሶ ብሔረሰብ ባህላዊ ጭፈራ ጨፍር እንዴት ነው ታንናክላለ አይ ይሄማ ግድሪ ባህል ጉዳይ ነው እኮ ምን አይነት ነው እሱ አንተ ነው የሚታ እዚህ የኪነ ጥበብ ሰዎች አሉ ከፈለክ ሐሳብ ከነሱ ጠይቀህ ግን ወርደ ማሳየት ግዴታ አይ አብራችሁ አንድ የኮንሶ የምትችሉ ሰዎች ካላችሁ አይ እንዴት እንዲህ ነው አታሳዩት በቃ ሻታው በቃ እሺ እንዳታሳዩ የታስቀጡታላችሁ ብቻውን ይፈልግና በትክክል ካላሳየ ቅጣቱ አንዱ አካል ነው አንተ ነው አይደል ላ ካገዝከው ማብረን የምትቀጣው ቅጣቱ ላይ ትገባለህ እስካሁን አልተቀጣህማ ከነገርከው ትገባለህ ቅጣቱ ላይ እንዲህ ነው በጣም ቀላል ነገር ሰጠኝ ለኔ ወይ ጋር እንዲህ ነው አይ በልና ሳይቆጥ ብለህ ሳይሆን ቆመህ ነው የምታሳየው በትክክል ካላረክ እንደገናም ደግሞ ሙድ ተይዞብህ ጭራሽ ብትበላ ነው የሚሻለው ጋራው ተሳስቼ ወላይተኛ ከመጨፍ ብትበላሻለህ እንግዲያውስ ሌላ ከምናነካካ ቃሪያ ድገም አረ በእግዚአብሔር አንዴ ድጋሚ ትእዛዝ እኮ ነው ቅጣት ነው ትንሽ ለምን ቅድም አቃጥለነዋል አይደለ አሁን ደግሞ ትንሽ እኔ ስላላቃጠለን ዝም ብሎ ሲያካብር ነው እንጂ እኔ ምንም አልሆንኩም አረ እኔ አልችልም የሚያቃጥል ነገር አበላል እኮ ነው ላይ አንድን ቃሪያ በልተ አፍል የረጅም ሰዓት ካቆየው ሴንስ ያደርጋል ምላስህ እንደ እኔ ግን ቻቻቻ አረኩን ዋጥ ውሸት ነው እንዳልል አይኑ እኮ ቀላል አረ እኔ አልችልም የሚያቃጥል ነገር ስጀምር ኖሮ ብቻ ነው እያቃጠለው እየኖረ ያለው እሺ ስለዚህ አሪፍ እንድናደርግልህ ከቃሪያ ጋር ዝንጅብል ጥሩ ነው ዝንጅብሉን ይብላ ዝንጅብሉን ዋጥና ከዛ ውሃን ጠጣ ድንግል ማርያም ያዙ ባንዱ ማንኪያ ያዝ ጎበስ ዝንጅብል አይጎዳም አትቀንስ ያዝ አትቀንስ እንዴ መድኃኒት እኮ ነው ያዝ ዋጣ ገና ከዛ ውሃ ጠጣበት አዎ እንዳታወራትን ይልሃል የጨጓራ ነገር ነው እኮ የራሱ ከጠጣ በኋላ ነው የምትነግረው አሪፍ ነው ብለህ ስታበቃ እንዳታወራትን አፍ ሰርን ውስጥ ይገባል ጎበዝ አታው ጨርሳባት ይቆይ አታው አይሻለ ነበር አይ ቃሪያ አይሻለው እኛ አላማችን መድኃኒት ማድረግ ከሚጥሚጣ ተጨምርባት አረ በሽተኛው እንኳ በጣም አሪፍ እሺ ሞራል ሰጡልኝ እሺ የመጨረሻዋ ተጠያቂ እኔ ነኝ የክብርት ዶክተር የአርቲስት ማሪቱ ለገሰን ሙዚቃ ተጫዋች በጣም አሪፍ አመለኛው ግሪ ያልሽ ሰዘፈን ነው እንደምን አለ አመለኛው ግሬን
መሄድ የለመደ አመለኛው እግሬን ጓዝ የለመደ ሐይቅ ሲዞር ውሎ ደሴ ላይ ከረመ እኒህ አምባሰሎች አበላል ያውቃሉ እኒህ አምባሰሎች አበላል ያውቃሉ በገብስ እንጀራ ላይ ሳም አድርጉ ይላሉ። አይበቃችሁም? በገብስ እንጀራ ላይ ሳም አድርጉ እኮ አለው። እሱን ነው የምልሽ። ደስ ይላል። ጀርመን የወርቅ የጠየቀው የታለ አምባሰል ማማ ነው እንዴ? አረ ማማ ብትል በዙርዬ ብዙ ጊዜ ላይቭ ላይ ማለት ነው አግብተሃል የኛን አግባን የሚሉ ሴቶች አሉና ለነሱ ሴቶች እረፍት ለመስጠት አገባህ ልታገባ ነውን ወይስ ምንድነው ምላሽ? ብዙ ጊዜ ላይቭ ስትገባ አለ ኮሜንት አላገባህም ካላገባህ እኔን አግባኝ የሚሉ አይታ ታውቃለህ ብዬ አስባለሁ አይደል? ኮሜንቶች ላይ ብዙ ናቸው። ሰርተው ይልካሉ፣ ፓብሊክም ፖስት ያደርጋሉ። እሺ በጣም ነው ደስ የሚሉኝ። እስቲ ሙች በለኝ ለአንዱ ነው መሆን የምትችለው እንዴት ታደርግ ነው? ምን ችግር አለው እኮ? አይ በቃ ይሄ እኔ ለሚስትነት መሆን እችላለሁ። ተዘጋጅቻለሁ። ሬዲ ነኝ እና እኔ ትዳር ስለሌለ አንተ ብታገባኝ ብላ መጠየቋን በጣም አፕሪሺየት አደርጋለሁ። ግን ደግሞ የሚባል መልስ አለና ያው ባህል የሚባል ነገር አለ። እኛ ባህላችንን ማክበር አለብን። እውነቱን ለመናገር እዛ ፓብሊክ ላይ ባይሆንና በውስጥ ብጠየቅ ደስ ይለኝ ነበር እንደዚህ አይነት ጥያቄ። እውነቱን ለመናገር ኤቭሪ ሲንግል ዴይ በጣም ብዙ በሚባል ደረጃ ሜሴጅ ይመጣልኛል። እንደዚህ አይነት ሜሴጆች ሲመጡ በውስጥ ሲሆን ደስ ይልሻል። በቃ ደስ ይላል እኮ የሆነ ነገር የሆነ ከቨር ስታደርጊው ደስ ይላልና በፓብሊክ ሲሆን ግን ትንሽ ለተመልካቹም ለምኑ ጥሩ አይሆንም። ግን አግብቻለሁም አላገባውም የሚለውን ብዙ ጊዜ አሁን ከዚህ በኋላ ለመመለስ ዋጥ የሚለው እናረጋና ስለዚህ ያው ዝም ብለ ኮንቴክስቱ ፐብሊክ ላይ ከሚያደርጉ ኢንቦክስ ያርጉ ይመስላል እና ሜሴጅ አርጉ ሰምታችኋል። እሺ ናሆምስ ምን አይ ያላገባው አንተማ አላገባህም። ምን ታስባለህ ስለ ፍቅር? መቼ ነው የምታገባው? ይሄ 500 ሺህ ብር አለ ሳይጠፋ ማለት 450 ሺህ ብር አለ። ምንድነው ፕላን? ስለምን ስለ ትዳር? አይ ስለ ፍቅር ጓደኛም ሊሆን ይችላል። መቼም ገውዘለ ትዳር ላይ አትሄድም አይደል? መጀመሪያ መተዋወቅ አለ፣ የጓደኝነት ጊዜ አለ። ከዛ በኋላ ከፍ ሲል ጮኝነት ይሄዳል። ከዛ በኋላ ትዳር ይመጣል። እሱ ማለት ነው። ጥሩ ነው። አዎ እኔ ገና ነኝ በጣም። ስንት አመት ነው? አረ ልጅ ነኝ እኮ ልጅ መሆንን እኛ እንመስክር። ስንት አመት ነው? 25 አመት ነው። ልጅ ነኝ። ስንት አመት ላይ ታስባለህ ማግባት? እኔም 38 እኮ ሰው አምኖኛል። 25 ማመን አይከብድንም። አላምነውም እኮ ተቀብሎክ ነው እንጂ አምኖክ አይደለም። እሺ 25 ማለት ናሆሜ በስንት አመት ላይ ኖርማል ብለህ ታስባለህ ትዳር በተለይ ለወንድ ልጅ? ከ30 አመት በኋላ። ስለዚህ ከ5 አመት በኋላ ነው። አምስቱን አመት እኮ ከስክራች ከመጀመር ያው መንገድ ጥርጊያ መጀመር አለበት ብዬ አስባለሁ አይደል? አምስቱ ለነገሩ ምን መሰለሽ ትዳር ከእግዚአብሔር ነው። እውነት ነው። ማንም እኔ አሁን እንደዚህ ስላልኩኝ ይሆናል ማለት አይደለም። ከአንድ አመት በኋላም ላገባ እችላለሁ። አይታወቅም። ፍቅር ጠልፎ የጣለህ እንጂ ብቻ አይታወቅም። እና እግዚአብሔር ያለ ጊዜ አገባለሁ፣ ግን አላስብም አሁን ላይ። እስከዛ አግባባለሁ በሚል ያግባባናል። በቃ ይሄ ነው ዋናው፣ ይሄ ነው አይደለም? ነዋ። እንግዲህ መንሱርዬና ናሆም እኔ ጋር ያለኝን ጥያቄ ጨረስኩ። ግን እኔ ብጨርስም መንሱር ከመጣ ጥያቄ ካልጠየቅ ነው አይሆንም ብለውኛል ከተመልካች መካከልና ለሁለት ሰዎች ብቻ እድል እንስጥ አይሻልም? ስለዚህ መንሱርን መጠየቅ እንፈልጋለን ያላችሁ እጃችሁን አውጡና ጥያቄ መጠየቅ ትችላላችሁ። የሚመርጣችሁ መንሱር ነው። 1 2 3 ትጂ በዛኩ። አረ ሁለት ብቻ ምረጥና ሁለት ብቻ ይሻላል። እሺ እኔ እንዳትመርጥ። ጎፈሬዋ ጎፈሬ ሁኝልኝ። ይሄን ዘፈን ነገር ቤት ነበር የምሰማው ልጅ ሁኜ አስታውሳለሁ። ተው እንጂ
አንተ እውነትም ልጅ ነበር። ቀጥልሽ። እሺ ጎፈሬ። እሺ አመሰግናለሁ። ብዙ ሱፎች እንዳሉ ትናገራለህና ሱፎችን ቁም ሳጥን ውስጥ ነው የምታስቀምጠው ወይስ ሌላ ቦታ ነው የሚለው እንድትመልስ። ሱፍ ነው የተጠየቅኩት። ሱፍ ወዳለሁ ከድሮ ጀምሮ ከሀገር ቤት አዲስ አበባ መጥቼ ትንሽ አመት ከመኖር ከጀመርኩ በኋላ ሁሌ ሱፍ ነው የምለብሰው። ባይዘይ አሁን ነው ትንሽ 4-5 ጂንስ እንኳን ያለኝ። ድሮ ጂንስ የሚባል ነገር ሁሉ አልነበረኝ። ሱፍ ኖርማሊ አሁን ያው ቁም ሳጥን ነው የማስቀምጠው። ግን አሁን ከጁን 1 የኔ በርዝዴይ ነውና ሚኒመም ወደ ከ50 እስከ 60 የሚደርሱ ሱፎችን ሰብስቤያለሁ። 50 እስከ 60 የሚደርሱ ሱፎችን ሰብስቤያለሁ። ያ ማለት በእድሜ ልክ እንደማለት ነው። አዎ በእድሜ ልክ አይደለም። ያው ኦልሞስት 2 አመት ያገለገሉ ሱፎች ናቸው። 50 እስከ 60 የሚሆኑ ሰብስቤያለሁ። በዚህ ጁን 1 ላይ ለቤት ለሰዎች ሂጄ እሰጣለሁ ማለት ነው። ያው ቁም ሳጥን እኔ ደግሞ የመሰለኝ ምን ታውቃለህ? ከ50 እስከ 60 ሱፍ ሰብስቤያለሁ ስትል ለልደት ዕለት ያንን ሁሉ እየቀያየርክ ልትለብሰው ነው። ለመስጠት ነው እንጂ ሱፍ እኮ ተወደደ ትጂ። ድሮ እኮ 20-30 የሚባለው አሁን 150 100 ገብቷል። ናኦሚ ሰርታለ አይደል? ባለፈው ስንት ብር ስለማይለብስ አይፈልግም ነው። አዎ ሱፍ አይለብስ። አዎ ቅድም ራሱ ለምን ሱፍ ልብስ ነው ለዋለው ይጨንቀኛል። ሱፍ እውነቱን ነው። ልጅነት ነው ያው 30 ስለሆነ በጣም አሪፍ። ስለዚህ ሁለቱም በዚሁ ነው የምንጨርሰው ማለት ነው። አዎ እሺ። ሁለተኛ ጥያቄ እጃችሁ ማውጣት ትችላላችሁ። እሺ ባለማተቧ እሺ አመሰግናለሁ። እለት ወርቅ ለማ እባላለሁ ከሎሬት መንሱሬ። በመጀመሪያ ስላገኘው በጣም ደስ ብሎኛል እና ልጠይቅ የፈለኩት ጥያቄ አጭር ነው። የቀን ወጪ ምን ያህል ነው ብዬ ገምታለሁ? ያስቃል። አዎ ሽቶንም ጨምሮ ነው ወይስ ኤቭሪቲንንግ? ሽቶ ከተጨመረማ አለቀ። እያንዳንዱ የኢትዮጵያ ሕዝብ ፌንት ነው የሚሰራው። አይ ወጪ በጣም ብዙ ወጪ አለብኝ። ያው የዕለት ወጪ ሲባል ለቢዝነስ የምታወጪው ወጪ አለ። እኔ አሁን ዛሬ ጧት ወደ አዳማ ከመሄድ በፊት ቁርስ ለመብላት መኪናን እያሳጠብኩ ቪዲዮ ሰርቼ 3000 ብር ከ3 እስከ 5000 ብር ለተቸገረ ሰው ሰጥቻለሁ። እሱን የሚጨምር ከሆነ በቀን ብዙ ብር ነው የማወጣው። ይውጣ እኮ ከነሱ ጨምረ በቀን ወጪ ለሰው ከምትረዳው አንፃር ከምትበላው አንፃር መኪና ስታሳጥብ ጫማ ስታስጠርግ ነዳጅንም ጨምሮ ማለት ነው። የቀን ወጪ እሱ ነው ይከታል። እኛ እኮ በወር ልንመታው ነው። አዎ በቀን ብዙ ጊዜ አላሰላም። እኔ የማደርገው ምንድነው በሳምንት 100,000 ብር መኪና ውስጥ አደርጋለሁ። የሳምንት ወጪ መኪና እንዳይዘረፍ እዛ ፍተሻ እንዳያደርጉ። አይዘረፍም፣ ችግር የለውም። አንደኛ ቡሌት ፕሩፍ ነው መኪናው፣ በጥይት ቢመታም እንትን ስለማይል ሴፍ የሆነ ቦታም ስለሚሄድ እኔ ናሁን እየሳቀ ነው። ክቡር ፕሬዝዳንታችን ከወዲሁ ቡሌት ፕሩፍ የለውም እና ቡሌት ፕሩፍ ስለሆነ መጥቶ መሞከር ነው። አሁን የመንሱር መኪና ቡሌት ፕሩፍ አይደለም የሚል ሰው ካለ ይምጣና በራሱ ጋራንቲ ተኩስና ይሞክረው። ከዛ በኋላ ወጪውን የሚሸፍነው እሱ ነው። ካልተሰበረ ነው እንጂ መጫሩ አይቀርማ፣ ግን አይገባም ወደ ውስጥ። ስለዚህ ትንሽ ጭረት ስለሚኖረው የዛን ጭረት ዋጋ መክፈል የሚችል ሰው ካለ መጥቶ ማየት ይችላልና በወር ነው ወጪ የማወጣው። ኦልሞስት ከ400 እስከ 500,000 ብር ወጪ አለብኝ በወር። እንዲህ ምራቅ የለም ምንድን ነው ያጥኩት? እሺ ሶስተኛ ጥያቄ ዝም ብዬ ሳስበው ሁለት ሴቶች ሆነብን። ከወንድ ደግሞ አንድ ጥያቄ ብትመርጥላቸውና አንድ ድል እንስጣቸው ለሶስት ሰው ይሻላል ብዬ አስባለሁ። ስለዚህ እሺ አንድ ከወንድ ሴቶች እንዳታወጡ ከወንድ በዙ ባለ ሱፍ የለበሰ ስላየው እዚህ ጋር ስለ ሱፍ ተጠየቃ። ባለ ሱፍ ግን ስለ ሱፍ መጠየቅ አይቻልም ሱፍ ለብሶ። እሺ ስለዚህ ወደሱ እንሂድሽ። መንሱሬ በመጀመሪያ ደረጃ እዚህ ስላገኘው በጣም ደስ ብሎኛል። ቢያንስ ከ2 አመት በላይ የሆነ ላንተን ቲክቶክ ላይ ከማቀህ ኮንፊደንስ ሁሉ ነገር ይመቸኛል። እና ይሄ ኮንፊደንስ ከየት ነው የመጣው? ማለት በጣም ነው በራስ የምትተማመነው፣ ቻሌንጅ አትፈራም። ከየት መጣ? በትምህርት ወይስ ባይ ኔቸር? እና ሁለተኛ ሌላ ጥያቄም አለኝ። አንድ ወጣት ልጅ በሶሻል ወርክ ለመሳተፍ ኢትዮጵያውያንን ለማገልገል በሚችለው
ካንተ የሆነ ነገር ቢፈልግ እርዳታ ሊሆን ይችላል የሆነ ሰፖርት ቢፈልግ ምን ያክል ለማገዝ ምን ያክል ፍላጎት አለ? እነዚህን ጥያቄዎች ብትመልስልኝ። እሺ አመሰግናለሁ። የመጀመሪያው ያው ኮንፊደንስን በተመለከተ ኮንፊደንስ እንዳልከው በትምህርት አይደለም የኔ ትራዲሽናል ሆኖ ግን ናቹራሊ ይሄ በተፈጥሮ ጊፍትድ የሚባል ነገር አለ አይደለ? እኔ አሁን ድሮም አገር ቤት እያለው ሰው ሲጨብጥም እንደዚህ አይኑን እያየው ነው የሚጨብጠው። አሁን ያኔ ሞቲቬት ሆነህ ነው ብትለኝ ሊሆን አይችልም። ወይ ደግሞ ሞቲቬሽናል ስፒከር ነገር ሆኖ ብትለኝ ሊመጣ አይችልም። ግን ይሄ በኮንፊደንስ ስለራስ መናገር ሪስፔክት ባለው መልኩ ከሰው ጋር ኮሙኒኬት መፍጠርን ናቹራሊ ነው። እኔ ግራጁዌት ነው እና ዩኒቨርሲቲም አልገባሁም 12ኛ ነው የጨረስኩት። አሁን ግን ያው በርቀት ትምህርት እየተማርኩ ነው ያለሁት። ስለዚህ ለጥያቄ ያው ኮንፊደንሱ የመጣው በተፈጥሮ ነው። ሌላው ምንድነው የሆነ ወጣቶች ማገዝ ቢፈልጉ እንዴት አድርገህ ነው የምታግዛቸው በሚለው መልኩ ኦልሞስት አሁን ድሮም ናሆምም ቅድም ቢሮ መጥቼ ምናምን የፍንጭቱን ታሪክ ሰምተህ ከሆነ ከዛ ዘመን ጀምሮ ወጣቶች አይዲያቸውን ያመጣሉ፣ ሼር ይኖራቸዋል። እኔም አብሬ ዲቨሎፕ የሚደረግ ነገር ስፔሻሊ ይሄ ከኢኮመርስ ጋር ተገናኝቶ አሁን ይሄ ትራዲሽናል ቢዝነስ ሳይሆን ከኢኮመርስ ጋር ተገናኝቶ ያሉትን ቢዝነሶች አብረን ለመስራት አይዲያ ላይ ኢንቨስት በማድረግ በጣም ብዙ ሰው ነው የሚያቀኝ በዚህ ጉዳይ እና የሚችለው ከሆነ እኔ ኢንቨስት አድርግለታለሁ፣ አብሬው በጋራ ሰራለሁ። ካልቻልኩ ደግሞ ከሱ በተሻለ አክሰሱ ስላለኝ ሰዎችን የማግኘት ከሰው ጋር አገናኝቼውም እሱ ከነዛ ሰዎች ጋር ሆኖ አብሮ መስራት የሚችልበትን ነገር ፈጥሬ አብሮ እንዲሰራ አደርጋለሁ። እና የፐርሰናል ሰፖርት ደግሞ ከጠየቀኝ ያው እያየህ ነው በሶሻል ሚዲያም ላይም እንዲያውም ብዙ ሰዎች በኔጌቲቭ ነገር ነው የሚወስዱት። 10,000 100,000 የተወሰነ ከዛ በላይም ሲሰጥ መንሱር ፖስት ያደርጋል ለጉራ በሚል ነው የሚናገሩት። እና ኖርማሊ እኔ ለጉራ አይደለም ብዙ ጊዜ የማደርገው። እኔ ፈጣሪና እኔ የሚያገናኘን በጣም ትናንሽ ነገሮች ፈጣሪ ዘንድ ግን ትልቅ የሆነ በድብቅ የማደርጋቸው ብዙ ነገሮች አሉ። ያንን የኔና የፈጣሪ ጉዳይ ነው የሚሆነው። እዚህ ቲክቶክ ላይ አምጥቼ ግን ፖስት የማደርገው ብዙ ሰዎች መጥተው ከዛ ነገር ላይ ትምህርት እንዲያገኙና ሌሎች ደግሞ መስጠትን እንዲለምዱ። ይሄ እኔ ጋር አሁን ለምሳሌ 5,000 ብር ብሰጥ ለአንድ ሰው ብዙ ላይሆን ይችላል አንዱ ጋር፣ ለሱ ግን ትልቅ ነገር ነው። ዛሬ ጠዋት ፖስት ያደረኩት ቪዲዮ አይተህ ከሆነ ልጁ አዳማ ላይ ነው መኪና የሚያጥበው። 3 ዓመቱ እናቱ ጋር ሄዶ አያውቅም። ማናፍቆሃል ከቤተሰብ ብዬ ጠየቅኩት። ቪዲዮ የተቀረጸ ነገር ነው ያለው እና እናቴን አፍቃኛለች 3 ዓመት አይቻት አላውቅም። አግብቼ በትዳር ወዲያውኑ የሥራ ፍለጋ መጥቼ አዳማ ቀረው አለ። እዛ ሄዶ ለመመለስ ግን የሚያስፈልገው የገንዘብ መጠን ስንት ነው? 1500 ብር ብቻ ነበር። እናቱን ሄዶ ናፍቆቱን ተወጥቶ የሚወዳት ሚስቱን ደግሞ ግንባሯን ስሞ፣ በነገራችን ላይ ግንባር ነው ያልኩት፣ ግንባሯን ስሞ ቢመጣ ናፍቆቷንም ቢወጣ 1500 ብር ነው የሚፈልገው። ሄደች ግን እንደ ዕጣ አድርጌ እኔ ፖስታ ውስጥ ብር አስቀምጣለሁ 5,000 3,000 10,000 እና ባዶ ፖስታ እንደ ቻንስ ከዛ ውስጥ ነው የሚያወጣውና ሲያወጣው 3,000 ብር ደረሰው። ይሄ 3,000 ብር 1500 ብር ሂዶበት ይመጣል። 1500 ብር ይተርፈዋል። ያችን 1500 ብር ደግሞ ጠንካራ ከሆነና የሆነ አካውንት ከፍቶ እዛ ላይ አስቀምጦ በየቀኑ ከሚያገኘው ገንዘብ ላይ ትንሽ ብር እዛ ላይ ቢያጠራቅም ባይዘው አሁን ኢትዮጵያ ውስጥ ያሉ ከብዙ ባንኮች 100,000 ብር 50,000 ብር እስከ 700,000 ብር ያለምንም ጋራንቲ መስጠት ጀምሯል። ያው ብዙ ጊዜ ሰዎች ፎከስ አድርገው እዛ ላይ ዲግ አድርገው አይሄዱም ነው እንጂ ብዙ ባንኮች አሁን በትንሽ ኢንቨስትመንት የሚሰሩ ስራዎች ላይ ኢንቨስት ያደርጋሉና ይሄ ልጅ እቺን ብር ቆጥቦ ቤተሰቡንም አይቶ መጥቶ የራሱንም ህይወት ሊያስቀጥል የሚችል በብዙ መቶ የሚቆጠሩ ሰዎች ላይ ይሄን ስራ ሰርቻለሁና በዚህ ወይ እንድታይልኝ እፈልጋለሁ። አመሰግናለሁ። እንግዲህ ያው ሰዓት የሚባለው ሰው ያለና እንግዲህ እኔም ከተመልካች ያሉትን ጥያቄ ጠይቆልኛል። እኔም ጋር ያለውን ጨርሻለሁ። ስለዚህ ለዛሬ እዚህ ላይ ይብቃን ብዬ አስባለሁ አይደለ? በጣም ነው የማመሰግነው ሁለታችሁ ስለመጣችሁ ከልብ ነው የማመሰግነው። መልእክት አለ እናስተላልፍ እንጂ እንዴ ታዲያ አንተ ተብስ እሱ መጨረሻ ፕሬዚዳንት ክቡር ፕሬዚዳንት መጨረሻ ላይ አንተ መልእክት ብለ ወጣቶች የሚሆን ነገር ያው አለ ካለ አለ ተቀሙ ምናምን ካለ አይ መኖር አለበት እንጂ ያው እኔ ምስጋና ነው ያለኝ። ያው ምስጋና መልእክት ነው። ምስጋና ያለኝ ከሁሉ በፊት እግዚአብሔር ነው የማመሰግነው በሰዎች ፊት ስላከበረኝ፣ እኔም በሰዎች ፊት ስለሱ አወራለሁ እና እግዚአብሔር ይመስገን ላረግልኝ ነገር በሙሉ።
ሰዎች ፊት ሞገስ ስለሰጠኝ በሰዎች ዘንድ ፍቅር ስለሰጠኝ አመሰግናለሁ በጣም። ከዛ ውጪ ቤተሰቤን ነው የማመሰግነው እና የኢትዮጵያን ሕዝብ በጣም ነው የምወዳቸው፣ በጣም ነው የምወደው። መንሱር ጀማልንም በጣም ነው የማመሰግነው። በነገራችን ላይ አባይ ቲቪንም አመሰግናለሁ። የመጨረሻውን ተቀመጣል። አመሰግናለሁ ስለጠራችሁኝ ቤተሰቦቼን። ናሆሜ እንዳለው አልহামዱሊላህ አላህ ከዛ ገጠር ልኝ ነኝ እኔ በጣም የደሃ ቤተሰብ ከዛ ውስጥ መጥቼ ታዋቂዋ ኢትዮጵያ አለኝ ከምትላቸው አርቲስቶች መሃል ቲጂ የቁጭ ብዬ ኢንተርቪው መደረግ የሱ ስራ ነው የጌታ ስራ ነውና አልহামዱሊላህ በጣም አመሰግናለሁ። ከዛ በተረፈ ግን ያው ሶሻል ሚዲያ ላይ ያሉ ሰዎች ጥንቃቄ እንዲያደርጉ ነው መልእክት ማስተላልፈውና ሶሻል ሚዲያ ለኔ ገጸ በረከት ነው። ገጸ በረከት ማለት ደግሞ ፈጣሪ የሚሰጥሽ ነገር ነው ማለት ነውና ፈጣሪ የሰጠንን ገጸ በረከት በመልካም ልንጠቀምበት ይገባል፣ ለበጎ ልንጠቀምበት ይገባልና ብዙ ሰዎች በሶሻል ሚዲያ ህይወታቸውን እስከ ማጣት የደረሱ ሰዎች አሉ። የብዙ ሰው ህይወት እየተቀየረ ነው። የብዙ ሰው ህይወት ተስፋ ያጣ ሰው ህይወት ተስፋ እንዲኖራቸው የታመሙ ሰዎች የሚረዱበት ብዙ በመቶ ሚሊዮን የሚቆጠር ብር አለማጋነን ነው የምነግርሽና ከመጀመሪያ ጀምሮ አሁን ቲክቶክ ላይ የተሰበሰቡ ገንዘቦች የስንት ሰው ኩላሊት ህመም እንዲድን ተደርጎ የተቸገረን ሰው በመርዳት ብዙ ነገሮችን ሰርተዋልና ይሄን ገጸ በረከት ለበጎ እንጠቀምበት። ለምን ሁላችንም ህልም አለን፣ ነገም እንደርስበት ነገር አለ። አሁን ደግሞ ትሬንድ የሆነ ነገር ቲጂ ላይቭ ላይ በሚወራበት ሰዓት በጣም በቃ ቁጭ ብሎ ኮንቴንት የሌላቸው ሰዎች ላይቭሽን ቁጭ ብለው ሙሉ ሪከርድ ያደርጉታል። ከዛ ደግሞ እነሱ ቁጭ ብለው ጊዜያቸውን ወስደው ቆራርጠው ቲጂ መጥፎ ነገር የተናገረችውን ፓርት እየወሰዱ ለክፉ ነገር ይጠቀሙበታልና ይሄን የምታደርጉ ሰዎችም የራሳችሁን ኮንቴንት ብትፈጥሩ ይሄንን ግን ማስተካከል የምንችለው ራሳችን ነን። ጥንቃቄ በማድረግና ሰዎች ለምንናገረው ነገር ለትውልድ የሚጠቅም ነው። ነገ ትዳር ይኖረናል፣ ልጆች እንወልዳለን፣ ቤተሰቦቻችን እድር ይሄዳሉ፣ ቤተሰብ ጋር ይሄዳሉ፣ ይገናኛሉ። አየሽው ልጅሽ የተናገረው ይባላልና እባካችሁን ሁላችንም አምላክ ምን ፈራው በየተለያየ እምነት ሰዎች ነው ያለነው። አምላክ የሚባል ነገር አለና ጌታችሁን ፍሩ ነው። ለምን ሶሻል ሚዲያው የምንናገረው ንግግር ሚሊዮኖች ጋር መድረስ ጀምረዋል። እኔ ዛሬ ፖስት የማደርገው በትንሹ ቫይራል አልወጣም እንኳን ቢባል 500,000 ሰው በአንድ ቀን ያየዋል፣ 300,000 ሰው በአንድ ቀን ያየዋል አንድ ቪዲዮ። ይሄ ማለት ተደራሽነቱ ሰፊ ነው የቲክቶክ እና ለምናደርገው ነገር ሪስፖንሲብል እንሁን፣ ሰው እንሁን፣ ሰው ሁኑ። አመሰግናለሁ።